ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ፈለግዬ ትጸዳዳለህ የሚለው ለምን? እሺ ታች ወረድ። በጣም የፈጠነ እርምጃ ነው ዛሬ የምንወስደው። ዛሬ እኔ ራሴን አደነቅኩት። ዛሬ እኔ ራሴን አደነቅኩት። በጌታ ሰላም ወደ ቤታችሁ ይሸኛችኋልን። አለቀ። እሺ በስነስርዓት የሚያወሩ ፕሮቴስታንት ወንድሞች አሉ። በዚህ አጋጣሚ በነገራችን ላይ ሁሉንም አይደለም፣ አሁንም ይልካል። ይሄ ሰው ተስፋ አይቆርጥም እናንተ። እሺ ቢኒያም ወይ እንደምን አለ? ከየት ቤተ እምነት ነው የመጣ? ሰላም ነው። እኔ ከራሴ ቤተ እምነት ነው። የራሴ ቤተ እምነት ማለት አልገባኝም። እስኪ ግልጽ አድርግ። የራሴ ስለ እኔ በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ ነው የምታምነው? እና ቤተ እምነት ቸርች ብትለኝ ግን አልሄድም። እኔ አሁን የትኛውም ቸርች አልሄድም። በራሴ ነው ማምነው። የራሴ ነው ማምነው። እሺ በመጽሐፍ ቅዱስ ታምናለህ? በመጽሐፍ ቅዱስ አምናለሁ። በክርስቶስ እምነት ተጠምቀሃል? በክርስቶስ አምኜ አልተጠቀምኩም፣ ግን በክርስቶስ አምናለሁ። ኦኬ አልተጠመክም? የትም አልተጠመኩም እኔ። እሺ የያዝከው መጽሐፍ ቅዱስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው ወይስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው? ካመኑ በኋላ ይጠመቁ ነው የሚለው። እሺ ለምንድን ነበር አንተ ያልተጠመቀው? በየትኛው ቸርች አምነህ ነው የምትጠመቀው? ወይም በየትኛው ቤተክርስቲያን አምነህ ነው የምትጠመቀው? ኦኬ የያዝከው መጽሐፍ ቅዱስ ስንቱ መጽሐፍ ነው? በየትኛው ቸርች እንደምታመን ላሳይ። የያዝከው መጽሐፍ ቅዱስ ስንቱ መጽሐፍ ነው? ለምን ወረድክ ቢኒ ፕሊስ እንደገና ገባ። በስመ አብ ዛሬ የሚገቡት በአጠቃላይ ቢኒ ፕሊስ ከእንደገና ግባ። ካገኛችሁት እንትን በሉ እሺ፣ አስገቡልኝ ፕሊስ እባካችሁ። እሺ ዳኒ የሚል አካውንት ሰላም ላንተ ወይኔ፣ ሰላም ለሁላችሁም። እኔ የእግዚአብሔር አብ ምሕረት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ለእናንተ ይሁን። እሺ እንደምን አለ? እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው ዳኒ? እኔ መጀመሪያ እምነቴን ነው የጠየቀኝ። ከየት ቤተ እምነት ነው የመጣው? አይ ከየት አይባልማ፣ እምነት ነው የሚጠየቀው። እምነቴን ጠይቀኝ። ከየት ቤተ እምነት ነው የመጣው? እምነቴ ከኢየሱስ ክርስቶስ በማመን የእግዚአብሔር ልጅ ከመሆን እምነት ነው የመጣሁት። የጠየቁ ጥያቄ ከየት ቤተ እምነት ነው የመጣው? ጥያቄ እሱ ነው። ቤተ እምነት ከሌለ ቤተ እምነት የለኝም ብሎ የመመለስ መብት አለ። እኔ የጠየቁ ጥያቄ እምነትህ ምንድን ነው ብዬ አይደለ? አታስጨንቀኛ። እንደዚህ አሁን ጉልበተኛ የጠየቀኝን ጥያቄ ተግባብተን ስንስማማ ትክክለኛ አማርኛንም ራሱ መጽሐፍ ቅዱስ የምታምን ሰውነ እንደ መጽሐፍ ቅዱስ አርጋር ጥያቄውን ጠይቀው። ሰው ብዙ ሰዎች ይህን ጥያቄ ስለሚጠይቁ ትክክል ነው ማለት አይደለም። ቤተ እምነት ማለት ቤተ ክርስቲያን አለኝ። ቤተ እምነት ክርስቲያን በአንጾኪያ ለመጀመሪያ ጊዜ አማኞች ክርስቲያን ተባሉ። ክርስቲያን ነኝ። ቤተ እምነት አለ ወይስ የለህም? የክርስትና እምነት አለኝ። የክርስትና እምነት ቤተ እምነት አለ። ህብረት አለ። ያ ህብረት የት ነው? የሙሉ ወንጌል ህብረት፣ ሙሉ ወንጌል መሰረተ ክርስቶስ። ሙሉ ወንጌልን ለመናገር እኮ ይሄን ያክል ዙሪያ ጥምጥም መሄድ የለብንም። ህብረት ነው እሱ ህብረት አይደለም። ምንድነው ገና ከሆኑ ማለቃቀስ? በቃ የጠየቅን ከየት ቤተ እምነት ነው የመጣው ማለት ህብረት የምታደርገው የት ነው ማለት ነው። አማርኛው ተለወጠ አልተለወጠ ዞሮ መልስ መመለስ ላይ ቀር ይህን ያክል ዙሪያ ጥምጥም ሄዱ አላስፈላጊ ነገር ነው። ወንድማችን ዳኒ ባይሆን ሌላው ጊዜ ስትመጣ እንደ ሌሎች ሰዎች ከተወየቁ በዚህ ልክ ጊዜ እንዳትፈጅብን እሺ። እሺ ወንድማችን ዳኒ ከሙሉ ወንጌል ነው የመጣው። መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ትምህርቶችስ ያንሳለን? ይሄ ትምህርታችሁ ይሄ ትምህርት ብዙም ከሆኑ ብዙ፣ ሁለትም ከሆኑ ሁለት፣ አንድም ከሆነ አንድ፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትላቸው ትምህርቶች አሉ? ማይክን ክፈተው። እያወራህ ከሆነ አይሰማም ዳኒ። የማይክ ምልክቱን ክፈተውና ንገረን። እሺ እኔ ከሙሉ ወንጌል ህብረት ነው የመጣሁት። ከሙሉ ወንጌል ህብረት ማለት
እኔ በኢየሱስ ስም ከየት ነው የመጣው ብዬ አልጠየኩም። እሱን ጥያቄን ጨርሻለሁ። ወንድማችን ደን ማይክ ይዘህ ነበር። አይ ኖ በቃ አያስፈልግም፣ አትመልስልኝ። ችግር እኔ አይደል የጠየቁ በቃ አትመልስልኝ። በቃ ለእኔ በቂ መልስ ስላገኘው ድጋሚ ማብራሪያ አትስጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ግጥም አድርጌ ሙሉ በሙሉ ግጥም አድርገህ በጣም ደስ ይላል። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ናቸው ብለህ የምታምነው? ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስተምረው የትኞቹ ትምህርቶችን አንሳለሁ። ከዛ በፊት ግን እንትን ቢሆን አይ አንተ ከላይ ያለው ያዝ፣ ማይክን ያዝ ዳኒ ስትናገር ስነ ስርዓት ይኖር እንዴ። ምን ሆነ አንተ እዚህ ጋር ያለው ብለን አይደለም እኛ የጠራን ወንድማችን ዳኒ ብለን አይደለም እንዲያወራን። ምን አይነት ግብረ ገብ ነው? እሺ ወይ ያሬዶ መጀመሪያ ኦርቶዶክስ ከነበረ ከዛ ቢጀምርንም ኦርቶዶክስ ሆኖ ከዛ ፕሮቴስታንት ከሆነ በዛ መልኩም ሀሳቡን መስማት ስለምንችል በዛ ቢገልጽልን። ዳንዬ አትናደድ፣ አትቆጣ። ያ ወንድም አለም ረጋ ብለህ ፖዘቲቭ ሆነ ልብህን ከፍተህ በንጹህ ሆነ ለማናገር ሞክር። እሺ ሁላችንም አክብረን ነው የምናወራ። በዛ መልኩ አድርጎ። እሺ ዳንሻ እኔ ምንም አይደለም እንደፈለኩት ትናገር። ሰው ተረጋግተህ በዛ ሀሳብ በቃ እግዚአብሔር ይባርክ። እሺ ግን አንድ ነገር ማወቅ ያለበት አነጋገር ጥያቄ ራሱ አሁን ዲስኦርደር ስታደርግ ነው እኮ ቁጣ የሚሰነዝር ነገር የሚያመጣው ከአንተ ሆኖ ሌላ ሰው ደግሞ ሲቆጣ ደግሞ ይህንን መታገል ማየት መቻል አለበት። እሱ እያወራኝ አንተ ማይክ መክፈት ማለት ግራ ማጋባት ነው። ማይክን የከፈተው ዳኒ ይሰማል አይደለ? ማይኩን የከፈተው አሁን እንደሰማው የከፋ ነገር ሊናገር አይደለም። ከዚህ ቀደም ባግራውንዱ ኦርቶዶክስ ከነበረ ምናልባት እሱንም ብንጠይቀው ነው እንጂ ያለው የከፋ ነገር አልተናገረም። አሁን እኛ አንተን የምናወራበት መንገድና አንተ የምናወራበት መንገድ እሺ አትበል በመሀል እሺ በቃ ማትበል። አንድ ጊዜ ጸጥ በልና አዳምጥ። ተረጋጋ እንጂ ትሸኩላለህ እንዴ ዳኒ? እሺ ቀጥል። በቃ እኛ አንቸኩልም። እሺ ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። እኛ አንተን የምናወራበት መንገድና አንተኛን የምታወራበት መንገድ ትንሽ ይለያያል። ስለዚህ የምናወራው የመጽሐፍ ቅዱስ ሀሳብ ስለሆነ መቼም አሁን እኔ እናንተ እዚህ ጋር የተሰባሰብነው ስለ ዘር፣ ስለ ጎጥ፣ ስለተለያየ ነገር ልናወራ አይደለም። ጸብ የሚጭር ሀሳብ ለማንሳት አይደለም። የምናወራው ስለ መጽሐፍ ቅዱስ ለማውራት ነው። አየህ መጽሐፍ ቅዱስ ደግሞ ሰዎችን ማብሸቂያ አይደለም፣ ሰዎችን ማናደጃ አይደለም፣ ሰዎችን የምናበሳጭበት አይደለም፣ ሰዎችን የምንመልስበት ወደ እውነት የምናቀርብበት የክርስቶስ ቃል ነው እና ይህንን የመሰለ ትልቅ ቃል ደግሞ ይዘን ስርዓት ባለው መልኩ ልናወራ ይገባል። እኛ አንተን ወንድማችን ዳኒ ብለን እየጠራን አንተ እዛ ጋር ከላይ ያለው ምናምን እንደዚህ አይባልም ዳኒ። ከዚህ በኋላ ምንም ይሁን ምን ቶንን አስተካክለ ነው ማውራት ያለብህ። ካልሆነ ግን ስሜትን መቆጣጠር የማትችል ከሆነ ግን ቲክታክ ፕላትፎርሙ ጥሩ ስለሆነ አልጎሪዝሙ እኛ ያንተን ስሜት ወደ መቆጣጠር እንገባለን ማለት ነው። ኦኬ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ወይ ብዬ ነበር የጠየቁ። ከዚህ ቀደም ባግራውንድ ኦርቶዶክስ ነበረ ወንድማችን እንዳለ ከዚህ ቀደም ኦርቶዶክስ ነበር ወይስ ከልጅነት ጀምሮ ነው ፕሮቴስታንት የነበርከው? እሺ እኔ ቤተሰቦቼ አሁንም ስቲልና ኦርቶዶክሶች ናቸው። እኔ የመጣሁት በኦርቶዶክስ ቤተክርስቲያን ነው። ከልጅነቴ ጀምሮ ከሰንበት ትምህርት ቤት ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት። ግን በሆነ ወቅት ላይ መጽሐፍ ቅዱስን ሳመዛዝንና ሳየው ስሰማ የሆነ ቦታ ላይ አመንኩ እና ካመንኩበት ቀን ጀምሮ ደግሞ እኖርበት የነበረው ህይወት ሙሉ በሙሉ ከመጽሐፍ ቅዱስ ጋር የሚጣረስ እና የማይስማማ ነገር መሆኑንም አሁን ጥፋቶቹን ከዚያ አንስቼ እንደዚህ ነው ስህተት የምታስተምረው ብዬ ልዘረዝርልህ አልችልም። ዛሬ ባነሳችሁትና በምትወያዩበት መሰረት ቅድም እንዳልኩ ዳኒ አንቸኩልም። እሺ አሁን ኦርቶዶክስ እንደነበርክ ነግረህናል። እስኪ ምክንያታዊ በሆነ በአጭር ቃል በጣም ረዥም ሰዓት የምትወስድ ከሆነ አስቆማለሁ። ለምን በጣም ብዙ ሰዎች ሪኩዌስት ልከው ያው እነሱም እየጠበቁ ስለሆነ አጠራ አድርገን ነው የምናወራው። ዳንዬ ኦርቶዶክስ ነበርክ፣ ፕሮቴስታንት የሆንከው ለምንድን ነበር? ኦርቶዶክስ ቤተክርስቲያን በምን በልኩ ተሳስታለች ብለህ ነው የኦርቶዶክስ ስህተት ታይቶ የትኛው ደግሞ የፕሮቴስታንት እውነት ታይቶ ነው ፕሮቴስታንት የሆንከው? እስኪ እሷን ወደ ፕሮቴስታንት የሄድክበትን መንገድ ንገረን፣ ምክንያት ያደርጋል። አሁን ይኸውልህ ፕሮቴስታንት ነኝ አላልኩህም እኔ። እሺ አሁን ወዳለህበት ህብረት የሄድከው ለምንድን ነበር? ወደ ሙሉ ወንጌል ህብረት የሄድኩት እምነቴ ክርስትና ነው። ድሮም ክርስትና ነው፣ አሁንም ክርስትና ነው። ኦርቶዶክስ ቤተክርስቲያንም እየነበርኩኝ እምነቴ ክርስትና ነው። አሁንም ወደ ጠየቁ ጥያቄ ከኦርቶዶክስ ቤተክርስቲያን ለመለስልህ ነው። አሁን እንግዲህ አግሬሲቭ እንዳታረገኝ አሁን ለመለስልህ ነው። ዳኒ አንድ ነገር ልንገርህ፣ አንተ አግሬሲቭ ሆንክ አልሆንክ ምንም የሚመጣ ለውጥ የለም።
የሚገነፍል ጀበና ራሱን ነው እንጂ የሚያቆሽሸው ሌላ ነገር አያቆሽሽም። ብራዘር ተረጋግተህ ብታወራ ለራስህ ነው። ካልተረጋጋ ደግሞ በጌታ ሰላም እንሸኛለን ወደታች ማለት ነው። አለቅ አግሬሲቭ ልሆን ነው ምናምን ታስፈራራለህ እንዴ? ጭራሽ ካንተም ብሶ የምናደምጥ አግሬሲቭ ልሆን ነው ምናምን ስላላልክ አይደለም። እሺ ወንድማችን የምናደምጥህ ልክ በእኛ ቶን ቀስ ብለህ አውርተህ ምክንያት የሆኑ ነገሮችን ስታስረዳን ብቻ ያ ነገር ይገዛናል እኛን። ስለዚህ አሁን የጠየቁ አጭር ጥያቄ ቅድም እንዳልኩ ነገር የምታበዛ ከሆነ ጣልቃ ገባብሃለሁ ብያለሁ። ስለዚህ በአጭሩ መልስልኝ። ኦርቶዶክስ ነበርኩኝ ብለዋል። ምን እውነት ተረድተህ ነው አሁን ወዳለህበት ደረጃ የደረስከው? አሁን ወዳለህበት ህብረት የገባኸው ምን ስህተት አግኝተህ ነው? በቃ ኦርቶዶክስ እዚህ ላይ ተሳስታ እነሱ ደግሞ ይሄንን ትክክል ስለሆኑ ነው የምትለው ምክንያትህን ንገረን። ወንድማችን ዳኒ ማይክን ክፈቱ። አሁን አንድ ጊዜ 2 ደቂቃ አስተ 2 ደቂቃ ብቻ። እሺ 2 ደቂቃ። እሺ ቢኒ የሚል አካውንት ከስር ይሰማል። አዎ አይ እኔ ፕሮቴስታንት አይደለሁም ግን ሙስሊም ነኝ። መጠየቅ ማይቻል ከሆነ ያወርዳሉ። ስለሳብከኝ ነው የገባሁት። አይ ገስ ሪኩዌስት ልከን ያስገባው። እሺ ጨርሻለሁ። አይ አላችሁ። እሺ ዳኒ እሺ ቢኒ ጠብቀን። እሺ ዳኒ ምክንያት ነበረ ኦርቶዶክስ ነበር። ከዛ በኋላ አሁን ወዳለበት ህብረት እንድትሄድ ያደረገ ምንድን ነበር? ኦርቶዶክስ እዚህ ላይ ተሳስታ እነሱ ትክክል ናቸው ብለው ወደ ማመን ያሸጋገረ የመጽሐፍ ቅዱስ ሀሳብ ትምህርት ምንድን ነበር? ለምሳሌ ያህል እኔ ድሮ ኦርቶዶክስ በነበርኩበት ጊዜ ክርስቲያን ወይንም ደግሞ ክርስቲያን ነኝ ብዬ ማምነው ቤተሰቦቼም ክርስቲያን ነህ ብለው የሚነግሩኝና እኔም ክርስቲያን ነህ ብዬ ማምነው በልጅነቴ ተጠምቄ ከመጽሐፍ ውጭ የሆኑ የቤተክርስቲያን ገድላቶችን እነዚህን መጽሐፍቶችን ቅዱሳን መጽሐፍት የሚባሉትን መጽሐፍቶች እያነበብኩ መጽሐፍ በደረቴ ይዤ እንቅፋት እንዳይመታ እንደዚህ እንዳትል እየተባልኩ ማደርገውን ነገር ነው ይዤ ስኖር ክርስትና የሚመስለኝ። ግን አንድ ቀን ዮሐንስ ወንጌል ላይ ኒቆዲሞስ የሚባል እንደዚሁ አስተማሪ የሆነ ሰው ወደ ጌታ ኢየሱስ መጥቶ አንተ ከእግዚአብሔር የተላክ እንደሆንክ አውቃለሁ ብሎ ሲለው አለማወቁን ራሱ ለማስረዳት አይ የሰው ልጅ በእውቀት አይደለም በእንደዚህ መጽሐፍን በማወቅ ሳይሆን ከውሃና ከመንፈስ ካልተወለደ በስተቀር ሰው የእግዚአብሔር ልጅ ሊሆን አይችልም ማለት ጌታ ኢየሱስ ራሱ በቃሉ ከውሃና ከመንፈስ ነው ያለው። የሰው ልጅ መጀመሪያ ከውሃና ከመንፈስ ለካ ልክ ነኝ ብዬ እኔም ከውሃ ተጠምቄያለሁ ከመንፈስ ተወልጃለሁ ብዬ ስል እዛ ሌላ ቦታ ላይ ደግሞ የሰው ልጅ ካመነ በኋላ በክርስቶስ ኢየሱስ አምኖ የተጠመቀ ነው ይድናል የሚለው መጀመሪያ። ከዛ እዛ መስቀሉ ላይ አይተህ ከሆነ ሁለቱ ሰዎች ከጌታ ጎን የተሰቀሉ ችግር የለውም። ሊጨርስ ነው ያመንኩት። አይ መርዘም የለበትም አጠር አድርገህ ኦኬ። አንዱ ምክንያት ምን ሆነ? ሰው ካመነ በኋላ ነው መጠመቅ ያለበት የሚል ነገር አገኘው። ስለዚህ በዚህ የተነሳ ፕሮቴስታንት ሆኛለሁ እያልከ ነው። እሺ ሌላስ? ፕሮቴስታንት ሆንክበት ሪዝን አለ? ሁለተኛው መዳን የሚገኘው በኢየሱስ ክርስቶስ ስም ብቻ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ይላል። እንደገና ደግሞ ምዕራፍ 3 ላይ ያላመኑ በስሙ ስላላመኑ ተፈርዶባቸዋል፣ በስሙ ለሚያምኑ የእግዚአብሔር ልጆች። እንደገና ደግሞ ሐዋርያ ስራ ላይ እንትን ላይ ራሱ ማቴዎስ 1 ላይ ራሱ መልአኩ ራሱ መጥቶ ትክክል ነው። አሁን ዳኒ በኋላ ላይ ጥቅሶቹን ማንሳት ስለማይቀር ትክክል ነው። አሁን መጽሐፍ ቅዱስ ምን አለ? ሰዎች በክርስቶስ በማመን ይድናሉ አለ። ኦርቶዶክስ ቤተክርስቲያንስ በክርስቶስ ያመን አይድንም ትላለች? አይደለም፣ በክርስቶስ አይልም። በክርስቶስ ኢየሱስ ስም ብቻ ስም ነው። በኢየሱስ ስም የሚል ነው። ስሙ የተለየ መልአኩም የተናገረው አረን እንደምመጣ ይኸው እንዲህ የሚለው ትምህርት አመንኩኝ አልክ። ኦርቶዶክስ ምን ብላ ነበር የምታስተምረው? ኦርቶዶክስ ቤተክርስቲያን በእርሱ አትመኑት በእርሱ ያመነ አያድንም ትል ነበር። አዎ በድንግል ማርያም ያመነ ይድናል ብላ ታስተምር ነበር። አይ እመቤቴ ማርያም ካላማለደች መንግስተ ሰማያት አትገባም ይላል ኦርቶዶክስ። እስቲ ምን የሚል እስቲ የትኛው መጽሐፋችን ላይ ነው እንደዛ የሚል ሐሳብ ያገኘው?
አማላጃችን ማርያም ነች ይላሉ። ምንም ግልጽ ነው። እሷ ካላማለደች መንግስተ ሰማያት አትገባም የሚል ትምህርት ምን ላይ ያገኛል? ካላማለደች ኃጢአት ይቅር አይባልም። እሷ ነች የምታማልድ። አሁን እኔ ጠየኩን ጥያቄ ፕሊስ በደንብ አድምጠኝና መልስልኝ እባክህ። ይኸውልህ አንተ ኦርቶዶክስ ነበርክ፣ ከዛ በኋላ ፕሮቴስታንት የሆንክበትን ሪዝን እየነገርከን ነው አይደለ? ኦርቶዶክስ ከነበርክ ለአንተ እኮ ሶ ሲምፕል። ለምሳሌ ኦርቶዶክስ ቤተክርስቲያንን የማያውቃት አንድ ፕሮቴስታንት የሆነ ሰው የሆኑ ነገሮችን ለመናገር ሊቸግር ይችላል። አንተ ግን ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ከነበርክ የትኛው መጽሐፋችን ላይ ነው ድንግል ማርያም ካላማለደች ሰው መንግስተ ሰማያት አይገባም፣ በእርሷ ካላመነ ሰው አይድንም የሚል ትምህርት ያስቀመጥ ነው? የትኛው መጽሐፋችን ላይ ነው? ኦኬ መጽሐፉ እናውጣና እናማረበት እኮ። አይ መጽሐፉ የለኝም እኔ አሁን መጽሐፉ የለኝም። ለምጠይቀኝ አይ ተዘጋጅቼ አወጣልሃለሁ። አዎ ይኸውልህ አንተ አዳምጠኛ ፈለገ አዳምጠኝ። አንድ ነገር አለ። እሺ አዳምጠኝ። መጽሐፉን አልያዝኩትም ካለ እሺ አዳምጠኝ። አንተ ነው ያዝከው መጽሐፉ። እንዳደምጥህ አንተም አዳማጩን ብራዘር። አንድ ሰው መጽሐፉን አልያዝኩትም ካለ ጌታ ሆይ ኧረ እባክህ አዳምጥ። አንድ ሰው መጽሐፉን አልያዝኩትም ካለ ችግሩ መጽሐፉን በእጁ ያለመያዙ እንጂ መጽሐፉ ላይ ያለውን ሀሳብ ያለማስታወስ አይደለም። ስለዚህ መጽሐፉን እኛ እናወጣለን። መጽሐፉን እኛ እናወጣለን። ዛሬ አንተ ለጊዜው መጽሐፉን አትግለጠው፣ ችግር የለውም። መጽሐፉን እኛ እናወጣለን። ምን ላይ እናወጣለን? ምን የሚባል መጽሐፍ ላይ ነው እንደዚያ የሚል ትምህርት ያገኘው? ቤተክርስቲያን እንደዛ ብላ ታስተምራለች ብለናል። እሺ እናውጣ። ምን ላይ እናውጣ? ወንድማችን እንዳለ እሺ ፈለገ፣ አሁን ለጠየቀኝ ጥያቄ የምመልስልን ትሰማኛለህ አይደል? ምን ላይ እናውጣለን ነው በመጀመሪያ የጠየቅኩት እኮ። ትሰማኛለህ አይደል? እኮ ገባኝ። ምን ላይ እንደምታወጣልኝ ስነግርህ ትሰማኛለህ አይደል? አዎ ሰማሃለሁ። መጽሐፉ ስሙን ስትነግረኝ ሰማሃለሁ። ኦርቶዶክስ ሆኜ አነባቸው የነበሩትን መጽሐፎች በሙሉ አቃጥዬ ብቸኛ የሆነው መጽሐፍ ብቻ ነው አሁን እያጠና ያሉት። መጽሐፉን ላውጣልህ እኔ መጽሐፉን ላውጣልህ። ምን ላይ ላውጣልህ? የመጽሐፉን ስም ንገረኝ። ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው? እኔ ጥቅስ አላነበብኩም እኮ አልኩህ። እሱ ያንተ መጽሐፍ ነው። አንተ አውጣና ንገረኛ። ሌላው ጊዜ ዳኒ ቆይ ተረጋጋ። አንድ ጊዜ ቆይ እድል ስንሰጥ እድል የሰጠን ምክንያታዊ የሆነ ኦርቶዶክስ ነበርክ ፕሮቴስታንት የሆንክበትን ሪዝን እንድትናገር እንጂ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርገህ ፕሪቴንድ እንድታደርግ አይደለም። ሲቀጥል ምክንያታዊ ካልሆንክ በማታውቁ ጉዳይ ዙሪያ ላይ አለመውራት ነው። የማያውቁትን ነገር መፈትፈት ጥሩ አይደለም። ለምሳሌ ቤተክርስቲያን እንዲህ ብላ ታስተምራለች። ኢማጂን ኦኬ፣ መጽሐፍ ቅዱስ በክርስቶስ ሰዎች በማመን ይድናሉ ነው። ከዛ ውጭ ግን ኦርቶዶክስ ቤተክርስቲያን ደግሞ አይ በድንግል ማርያም ነው እንደውም በእርሷ ምልጃ ያላመነ ሰው በቃ ምናምን ምናምን ብሎ አካኪ ይዘረፋል። ወንድማችን ስንጠይቀው እንዳያችሁት ወራጅ ያለን ማለት መጽሐፍ ማስረጃ ላለመስጠት አይ እዚሁ ቁጭ በል ችግር የለውም። ምን ነርቫ አይነካም እኮ ወንድማችን እንደኔ ቁጭ በል አዳምጥ ችግር የለውም። ወንድማችን ምንድን ያለው ማስረጃ አምጣ ስንለው ማስረጃ ለመስጠት ምን አይነት ምክንያት ነው የሰጠው? አይ መጽሐፉን አቃጥየዋለሁ እኛ እናወጣልሃለን። የለም ማስረጃው ስለሌለ አይ በቃ አልሸመድድኩም። እኛ ሸምድድ አላልነውም። አንድ ሰው ይሄ ነገር ስህተት ነው ሲል ስህተት የሆነበትን ምክንያት ይናገራል። ደጋግመን እንደምንናገረው አንድ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ሙሉ ጥበቃ ሆኖ ሊሰራ ይችላል። 30 ዓመት ሙሉ ግን አይመረቅም። እዛ ዩኒቨርሲቲ ውስጥ 30 ዓመት ስለቆየ ተመራቂ ሆኖ እንደ ተማሪዎች ተመርቆ ይወጣል ማለት አይደለም። 30 ጊዜ ግን ቆሞ ያስመርቃል። አሁን ብራዘር ሂያቭ ነው አይዲያ ለስሙ ኦርቶዶክስ ነበርኩ ይላል። ነገር ግን ኦርቶዶክስ ቤተክርስቲያን ምን ታስተምር? ጀለስ ምንም የሚያውቀው ነገር የለም። ምንም በነገረ ደህን ዙሪያ ያለን ትምህርት ምንድን ነው? በነገረ ክርስቶስ ዙሪያ ያለን ትምህርት ምንድን ነው? በቅዱሳን ዙሪያ ያለንስ ትምህርት ምንድን ነው? በመጽሐፍ ቅዱስ ላይ ተመርኩዘን ኢቨን ከጥምቀት ጋር ተያይዞ ራሱ የምናሰራቸው ትምህርቶች ምንድን ናቸው? ሂያቭ ነው አይዲያ። ዝም ብሎ ሰው እንዴት ዝም ብሎ የመጣለትን ይናገራል? አንዳንድ ጊዜ ለምን አትዘጋጁም ግን እንዴ? ፊታችን ሰፋ ጊዜ ሞኝ ነው እንዲህ ምን መስላችሁ? ዝም ብለህ መተህ በቃ እንዲሆነው ብራዘር፣ ያታለልካቸው ፕሮቴስታንቶች ሊኖሩ ይችላሉ። እነሱን እንደ በቀድሞ አታላቸው እንደ በፊቱ። ከኛ ጋር ግን ስትመጣ በማስረጃ ነው የምታወራው። እሺ አንድ የመጨረሻ ጥያቄ ልጠይቀውና ኢዮባና ያሬዶ እናንተ ተቀጥላላችሁ። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን የተሳሳተችው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው? የትምህርት ሁሉ በላይ እንግዲህ ትምህርተ ሥላሴ ነው። ትሪኒቲን ያልተረዳ ሰው ነገረ ክርስቶስን በሚገባ ሊያብራራ አይችልም። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን ተሳስታለች የምትለው ትምህርት አለ? ማይክን ክፈተው። አይዞህ አትፍራ። ማይክን ክፈተው ዳኒ። ኧረ አንተ መስሚያ ጥጥ ነው። አንተ በቃ ምንም መስሚያ ጥጥ ነው። ስበክ ዝም ብለህ እኔን አውርደኝና
ስበክ ዝም ብለህ እኔ ወንድማችን በትምህርተ ሥላሴ ዙሪያ አሁንም አዳምጥ። ኦርቶዶክስ ቤተክርስቲያን ስህተት ትምህርት አላት ብለህ ያሰብከው ነገር አለ? በትምህርተ ሥላሴ ዙሪያ አለ? ሥላሴ በትምህርተ ሥላሴ እሺ፣ የትኛውም ስህተት የሆነ ይኸውልህ ሥላሴን በሶስት ጢማም ስል ስለ ስዕል አልጠየቅኩም። ስለ ስዕል አልጠየቅኩም። ስለ ስዕል እናወራለን። ስለ ትምህርቱ ስለ ትሪኒቲ ትምህርት ስለ ሥላሴ ጠየቅኩ። አዳምጠኝ ዳኒ። ስትመልስ እኮ ማዳመጥ አለበት ጥያቄውን። ስለ ስዕል መብት ነው። እሺ በኋላ ትጠይቀናለህ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አይደል ያለ መብት ነው። ስለ ስዕል እኛ ግዴታችን ነው ስዕላት መጽሐፍ ውስጥ እንደሆኑ ለአንተ ማስረዳት። ወደ ስዕሉ ከመግባታችን በፊት በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን እንዲህ ብላ ታስተምር ነበረ። ይሄ ግን ስህተት ስለሆነ ይሄው አሁን የዚህኛውን ቤተ እምነት ትምህርት አክሴፕት አድርጊያለሁ የምትለው ትምህርት አለ በትምህርተ ሥላሴ ዙሪያ ኦርቶዶክስ የተሳሳተችው ሌሎች ትክክል የሆኑበት። ኦኬ፣ ማስረጃ ይዤ እንዳወራ ትፈልጋለህ? ይህን አልፈልግም። ችግር የለውም። ያለ ማስረጃ ንገረኝ። የተሳሳተችው ትምህርት አለ ብለህ ታምናለህ? ኤርሚያስን ይዘዝብህ አረ የከባድ እርግማን ነው። አጭበርባሪ ናንተ። ዝም ብለህ ህዝቡን አይምሯቸውን አስረህ እዛ ተጫወትባቸው። ወንድማችን እንዳለ ኧረ እባክህ ተረጋጋ። ይሄ ከባድ እርግማን የረገምከኝ። በትምህርተ ሥላሴ ዙሪያ የተሳሳተ ትምህርት አለ ብለህ የምታምነው ካለ ንገረን። በጣም እሱ ሴንሲቲቭ ስለሆነ ዳኒ በቁም ነገር ቀጠሮ ዳኒ ለምንድን ቀጠሮ ሰጥሃለሁ? ለምን ቀጠሮ ሰጥሃለሁ? ለምን ቀጠሮ ሰጥሃለሁ? አሁን እኮ ተሳስ ቆይ ለምን ቀጠሮ ሰጥሃለሁ? ዳኒ አሰማ እሺ ተው በቃ መጽሐፍቶቹን እርሳቸው። ቆይ መጽሐፍቶቹን ኧረ ፕሊስ እባክህን አዳምጠኝ አንተ ሰውዬ። መጽሐፍቶቹን እርሳቸው፣ ተዋቸው፣ ችግር የለውም። አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ስለ አንተ ስለ ራስህ መልስልኝ። ታሙ ምን እሺ ነው ታምናለህ? እሺ በአብ በወልድ በመንፈስ ቅዱስ አምናለሁ። በአንድ አምላክ ሶስት አምላክ እንዳለ ግን አላምንም። ሶስት ኢማም የሆነ አምላክ ሶስት አምላክ አለ ብለህ ታምናለህ ወይ አላልኩም ዳንኤ። አሁን እኔ አንተ ታምናለህ ወይ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ጠየቅኩ። አዎ አምናለሁ ብለኸኛል። እሺ ወልድ የአብና የመንፈስ ቅዱስ ቃል እንደሆነስ ታምናለህ ዳንኤ? አዎ በዮሐንስ ወንጌል ችግር የለውም አይደለ? ለምን ጥቅስ ትፈራለህ? ለምን የእግዚአብሔርን ቃል ትፈራለህ አንተ? ሰዓት ለማሳጠር ነው። እኔ የማውቀውን መጽሐፍ ስነግርህ ታፍነኛለህ። ገላትን አውራ ትለኛለህ። ዳኒ አሁን ምን እያረክ ነው መሰለህ? ልክ እንደ ልጅ አክት እያረክ ነው። እኔ ቆይ ችግር የለውም እንለፍ ያልኩ ከምን አንጻር ነው? ከሰዓት አንጻር ነው እንጂ መጽሐፍ ቅዱስ ጥቅስ አንስተህ ብታብራራም እኮ ይደስማታል። ግን ከሰዓት አንጻር ሰዓት ቆጥበን እናውራ። ማመንህ በቃ በቂ ነው። ስለተስማማውበት ማስረጃ አልጠየቅኩም። አየህ ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። በቃ ኦፍኮርስ ትክክል ነህ። በቃ በተስማማንበት ጉዳይ ለምን ጊዜ እናባክናለን? ለዛ ነው። እሺ ዳንኤ፣ እሺ እንቀጥል። ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይ ታምናለህ? ቆይ ታብራራለህ። እቺን አጭር ጥያቄ አንድ ጊዜ መልስልን። እምነትህን በመጀመሪያ እንድናውቀው መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ደግሞ እንደሆነ ታምናለህ ዳኒ? ማይክን ክፈተው ዳኒ። ትንሽ ጣልቃ ስትገባ ስለነበረ ነው ሚዩት ያደረጉ። መጀመሪያ የወልድን ካልነገርኩ የመንፈስ ቅዱስ በተስማማንበት ጉዳይ ላይ እኔም ልክ እንዳንተ ስለተስማማው ጊዜ ማባከን አይጠበቅብኝም። ለምን ሌላ ሰው ሳይሰማውም ለምን አልናገር? ለምን ትፈራዋለህ? እሺ ጨርስ። እሺ ቆይ ሁላችሁም አድምጡት። እሺ አጠር አድርገህ አንድ ጥቅስ ብቻ አንሳና ጨርስ። ካስረዘምክ ጣልቃ ገባብሃለሁ። የዮሐንስ ወንጌል ሙሉ ከምዕራፍ 1 እስከ 21 የሚያወራው ወሬ በሙሉ እርሱ የእግዚአብሔር ቃል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ብሎ ቃል ስጋ መሆኑን ራሱ መጨረሻም ላይ ሊፈርድብን የሚመጣው ቃል እንደሆነ መጀመሪያም የነበረው ቃል እንደሆነ አሁንም ቃል ስጋ የሆነው ከ1 እስከ 18 ባለው ክፍል ውስጥ በዮሐንስ ወንጌል ከ1 እስከ 18 ባለው ክፍል ውስጥ የሰው ልጅ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ቃል በስጋ እንደመጣ በስጋ የተገለጠው ክርስቶስ ደግሞ ቃል እንደሆነ የሚያብራራ ነው መጽሐፍ ወንጌሉ ራሱ። ዋናው ዓላማ ሙሉን ራሱ የሚናገረው እሱ። በቃ እሺ አሁን እቺ ነው ልትነግረን የነበረው አይደለ? እቺ ልትነግረን ነው። አሁን እንደዛ አቆይ ልናገር ስትል የነበረው
እችን ያልካትን አንተ የዘላለም መዳኛ ነው። ቆይ ኢዮብ ይቀጥል። አሁን የጠቀሰው ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 24 ነው እስከ 20 ምናምን ብሏል አይደል? የእግዚአብሔር ቃል የሚለውን አውጥቶ ያስነበበን መክፈት እንችላለን። እስኪ የእግዚአብሔር ቃል የሚለውን ደጋግሞ እንደው ጥቅሱን ትፈራዋለህ ምናምን እያለ ስለነበረ የእግዚአብሔር ቃል ነው ለሚለው ስለሆነ እንደ ማስረጃ የጠቀሰው የእግዚአብሔር ቃል የሚለውን አስነበበን። ይሄን ለማለት ነው። እኔ ኢዮብ እኔ አሁን ወደ እንደዚህ ነገር የምንገባ ከሆነ በጣም ጭራሽ እኔ ይህን ጥያቄ ኢዮብ አንድ ጊዜ ቆይ ማረው። እኔ እንደው ምልጃ ልቁምና ይህን ጥያቄ አንድ ጊዜ ማረው። በቃ ይህን ቃል ብሎ መልሶልናል። አንድ ጊዜ ኢዮብ በእናትህ በቃ እንደው ማረው። ይኸው ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብሏል። ጋይስ እሺ ወንድማችን ዳኒ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ? ዳኒ ማይክን ክፈተው። እስትንፋስ ነው አይልም። እሺ ይቅርታ፣ ቅዱስ መንፈስ እንደሆነ ታምናለህ? አይ ለምን ትጠይቀኛለህ? ያላለውን ለምን ትጠይቃለህ? መጽሐፍ ቅዱስ ላይ የተባለው ሌላ ማታምነውን አላምንም በል ፕሊዝ። ታምናለህ? ዮሐንስ ወንጌል ምዕራፍ 14 ላይ ነው ወደ አብ ሄድ ይሻላችኋል፣ አብ ደግሞ በስሜ እልክላችኋለሁ ብሏል። መንፈስ ቅዱስ ራሱ ነው። ወልድ ሄዶ መንፈስ ቅዱስ መንፈስ ነው አይደለም? አንተ ስላሴን አምናለሁ ትላለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። መንፈስ ቅዱስ መንፈስ ነው ወይንስ እኔ አሁን ሶስት አምላክ ነው እያልጠየቅኩኝ ዳኒ? እግዚአብሔር ነው። እስትንፋስ እግዚአብሔር ነው። ቅዱስ እኔ እግዚአብሔር አይደለም አላልኩህም። ኦኬ እግዚአብሔር ነው ከሶስቱ አካል ቆይ አዳምጥ። ከሶስቱ አካል አንዱ አካል መንፈስ ቅዱስ ኦኬ የአብና የወልድ ቅዱስ መንፈስ ነው ብለህ ታምናለህ ወይንስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም ብለህ መልስልኝ ፕሊስ እባክህ። አዎ ቅዱስ መንፈስ ነው። የአብ የወልድ መንፈስ ቅዱስ አንድ ቅዱስ መንፈስ እግዚአብሔር መንፈስ። በጣም ጥሩ እዚህ ድረስ ደርሰናል። ሁላችሁም አዳምጡ። በቃ አሁን እዚህ ድረስ ደርሰናል። ወልድ የአብና ቆይ አንድ ጊዜ አዳምጠኝ። በጌታ ፍቅር ቆይ አንድ ጊዜ ፕሊስ አንድ ጊዜ አዳምጠኝ እሺ። እባክህን ፕሊስ ዳኒ አሁን እንደዚህ ማድረግ የለብህም። እስክጨርስ አንድ ጊዜ አዳምጠኝ። ወልድ የአብና የወልድ ቃል እንደሆነ አምናለሁ ብለህናል። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ አምናለሁ ብለህናል። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ዳኒ ምንድን ነው? እስኪ ንገረን። እንግዲህ ኦርቶዶክስ ነበር፣ አሁን ፕሮቴስታንት ሆናል። እስኪ ትምህርተ ሥላሴ ዙሪያ ላይ ኦርቶዶክስ ቤተክርስቲያን ስህተት አለባት፣ አሁን ፕሮቴስታንት ሆኛለሁ ብለናል። ምን ያክል ተረድተዋል ትሪኒቲ? አብ ለወልድና ለመንፈስ ቅዱስ ምንድን ነው? እየመረጥክ ያንተን ሀሳብ የምፈጽምበት ሀሳብ የለኝም። እኔ እንደ እግዚአብሔር የኔ ሀሳብ ፈጽምልኝ አላልኩም። ከመጀመሪያ ጀምሮ ወንድማችን ዳኒ እኔ የኔን ሀሳብ ንገረኝ አላልኩም። አውርደኝ። መልሳለሁ የለህም? መልስ የለኝም። እግዚአብሔር አይምሮን ይክፈትልህ። ማይከናው የምታደርገው በቃ ጨርሰናል። መልስ የለህም። አየህ ይሄንን ሀሳብ ያነሳነው በምክንያት ነው። እዚህ ድረስ የደረስነው በነገራችን ላይ አንተ አውቀህ የምትመልሰው መልስ ይኖራል ብዬ ተስፋ አድርጌ አይደለም ዳኒ። የአንተን አላዋቂነት እዚህ ውስጥ ላሉ ሰዎች ሳይሆን ለአንተ ለራስህ ለማሳየት ፈልጌ ነው። ኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ብለህ ባፍህ ትናገራለህ እንጂ አንተ ኦርቶዶክስ ቤተክርስቲያን አማኝ ሪሊ አልነበርክም። ቤተክርስቲያኒቱን አታውቃትም። ቅድም ምሳሌ ስሰጥ በደንብ የሰማኝ ይመስለኛል። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። 30 ዓመት ሙሉ ዳኒ ሐቁን ነው የምነግርህ። በደንብ አድርገህ አዳምጠኝ። አንድ ጥበቃ 30 ዓመት ልክ አንተ እድሜን በፈጀበት ያክል ከበር ላይ ቆሞ ሊሰራ ይችላል። ነገር ግን መቼም አይመረቅም። 30 ጊዜ ግን ቆሞ ያስመርቃል። ዳኒ 10 ቦታ አትርገጥ። አሁን ተረጋጋ። 10 ቦታ ስለረገጥክ አይደለም እናደምጥ። ኦኬ ተረጋግተህ ስታወራ እናደምጣለን። ዳኒ አሁን እንደዚህ ይሄ ብሶት መነጫነጭህን እኔ በምንም ታምር አላደምጥም። ቲክቶክ ፕላትፎርም አልጎሪዝሙ አመቺ ስለሆነ በዚህ ልክ ስሜትን እንቆጣጠርልሃለን። ልክ አንተ ስሜታዊ ስትሆን ይኸው ስሜታዊነትን እንቆጣጠርልሃለን። ኦኬ መረጃው እንዴት እንደሆነ አታውቅም ዳኒ? አላውቅም። አንተ ነው የምታውቀው። አንተ አውርደኝ። አትውረድ። ቆይ አንዴ ቅድም ያነሳቸውም ነጥቦች ስለነበሩ እሱ ላይ የተወሰነ ነገር እናወራለን። እንዳለው ቃል ማለት ነው። አይምሮ ዞሯል።
ኦርቶዶክስን ዳኒ ቆይ አንዴ ያሰደብከው አንተ ነህ። እንዳንተ ዳኒ አይነት እሺ፣ ዳኒ በጣም ጋጡ በቃ ስሜትን ተቆጣጠር አንተ ዳኒ ሰውዬ። አንዴ ይሄ ተረጋጋ ኦርቶዶክስን ያሰደባችሁ ተረጋጋና ስማ ሰውዬ። ለምንድን ነው ዝም ብለህ የምታወራው? የአባቶቼን እምነት እውቀት አለች የለም ሰማሁ። የአባቶቼን እምነት ዳኒ ቆይ ኦርቶዶክስ ቆይ አንዴ ቆይ እኔ መድኃኒዓለም አንዴ ዳኒ ተረጋጋና ስማን እሺ። አንዴ በመጫጫ አይሆን ቅድም ነገረ ድህነት አልሰማም። አንድ አይነት ናቸው። አንድ አይነት አንዴ ቆይ ነገረ ድህነትን አንስተ ነበረና ህዝቡን ደንዛችሁ ለምንድን ነው ማሰማው? ለመሳደብ ነው የገባው? ግን አልሰማም፣ መስማት አልፈልግም። ለምን አታወርደኝም አንተ? ፎቶ ደስ ብሎ ነው አውርደኝ። ቆይ ጥያቄ አለኝ። ፎቶ ደስ ይላል። እንደውም በትልቁ ነው የምናደርገህ አንተን። አልፈልግም። ጥያቄ አለኝ እኔ ለአንተ ማይኬ ክፈትና፣ እሺ እንደሱ በትልቁ ማይኬ ክፈትና በቃ አሁን እንደሱ ቆይ አንዴ ወዳጄ ማይኬ አንዴ ክፈትና አዳምጣ እንዴ ጥያቄ አለኝ ለአንተ። መጽሐፍ ቅዱስን አምናለሁ እና ሌሎች መጽሐፍቶችን አቃጥያለሁ ብለሃል አይደለ? አዎ በቃ ቆይ ተረጋጋና ስማ። ለምንድን ነው የምትጮኸው አንተ? ሰማን እንዴ ለምን አሰማኝም? ለያዝከው እምነት ማረጋገጫ የለም? እርግጠኛ የለም ጆሮ እኔ ሰማሃለሁ። አንዴ እባክህ ተረጋጋ እሺ። መጽሐፍ እዚህ ጋር የሚሰሩ መንፈሳዊ አውርዱኝ ካለ አውርዱኝ። አንተ ደግሞ ዝም በል። ማይክል ሚጣል እታች ረዳ እንደውም አንተ እታች ረዳ አንተ ራስህ ዳኒ አውርዱኝ ካለ የእግዚአብሔር ቃል ነው ብለህ ነው የምታምነው አይደል? ዳኒ ወንድማችን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ነው የምታምነው? ዳኒ በነገራችን ላይ ዮባ በቅርቡ ወደ ኦርቶዶክስ ቤተክርስቲያን መመለስ እፈልጋለሁ ብሎ የሚያምን ወንድማችን ነው። በቅርቡ በጣም እሱም ወደ እውነተኛዋ መንገድ መመለስ እፈልጋለሁ፣ የሐሰትን ትምህርት መሮኛል፣ ስላረኩትም ስህተት በአጠቃላይ ንስሐ መግባት እፈልጋለሁ ብሎ የሚያምን ወንድማችን ነው። አየንናገር ሳደርገው ማን ነው? አይ ስልክ ተደውሎብኝ ነው። ጌታ ምስክሬ ነው። ስልክ ሲደወል በኛ ፖዝ አድርጎ ያሳየናል። ውሸት ኃጢአት ነው። ውሸት የዲያብሎስ ነው። ውሸት ኃጢአት ነው። ይቅርታ ስለዋሸን። አንደኛ ቆይ ዳኒ አንዴ ለሰው ዳኒ አትበለኝ። አያቆላመጥክ። እሺ ዳንኤል ማንም ሆነ ስም አይደለም። እናንተ ተሰባስባችሁ ማውራት ብቻ ህዝቡን እግዚአብሔር ምስክሬ ነው። ፈለገ ለራሳ ሁሉ ደቦ አንደኛ ሰው አለመስማት ብቻ ለማውራት መሞከር ይሄ ትክክል አይደለም። እና ደግሞ ሰው አክብሮ ሰማ አዳምጥ፣ ዝም ብለህ አታውራ እንዴ። አንተ ራስህ አዳምጥ። አንተ ራስህ ማነህ? አንተ ራስህ አዳምጥ። እኔ እንዴት አዳምጥ? እስካሁን አወራህ። እኔ ደግሞ አላወራም እኔ ከአንተ ጋር። ስለዚህ ሚዩት አድርግና አዳምጥ በቃ። አላወራም ካልክ ሚዩት አድርገህ መስማት ያለው አናወርድህም። ምክንያቱም ቅድም ስታወራ የነበርካቸው ነገሮች ላይ ማውራት ፈልጌ ነበረ። ሳይህ ግን ባዶ ነህ እና ዝም ብለህ ነው እየጮኸው። ነገር የለም ስንት ምንድነው በአንገቴ አድርጌ መጽሐፍትን መዞር ያ ነበር ክርስትና የሚመስለኝ አልክና አጋንንት ወደ ሰፈረበት ወይ አጋንንታዊ ወደ ሆነው ስብስብ ነው ሄድከው እና ወደ ሄድክበትም ደግሞ መተን ልንጠይቅ ቆይ አንዴ ተረጋጋ። ተረጋጋ እባክህ በል ጣት ደነዝዝ ድረስ ጣት እስኪ ደነዝዝ ድረስ ሚዩት ታደርጋለህ። እሺ እኔ ያወረድኩ ተባበርኩ። አስቀድሞ የነበረው የኦርቶዶክስ ቤተክርስቲያን ነው። በደንብ አድርጋችሁ ስሙ። ማለት የሆነ የልጅ አታድርጉት። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይ ከተባለ አዋላት ካልክ አነጻጽረ እሱን ማቅረብ ነው። ለምሳሌ እዚህ ነገር ላይ ከመጽሐፍ ቅዱስ ውጭ ነው ይሄ ትምህርት ካልክ መጽሐፍ ቅዱስ ይሄን ያስተምራል፣ እናንተ ይሄን ታስተምራላችሁ፣ የእናንተ ማስተማሪያ ወይም እናንተ ትምህርት ይሄ ነው ታሳየናለህ፣ የመጽሐፍ ቅዱስ ይሄ ነው፣ ስለዚህ የሳታችሁት እዚህ ላይ ነው ብሎ ማሳየት ነው። እውቀትም ብልጠትም ሰውነትን የሚጠይቀው ዝም ብሎ መቀባጠር፣ መሳደብ፣ ይሄ ዝቅ ማድረግ እውቀት አይጠይቅም። እና ቅድም ያነሳቸው ለምሳሌ ጥምቀት አንስቷል። የሄደው ጥምቀት አያድንም ወደምትለው ቃለ ሕይወት ነው አይደለ? ቃለ ሕይወት ሙሉ ወንጌል ነው ያለ ከሁለት አንዱ፣ ሁለቱም ያው ናቸው።
ጥምቀት አያድንም ነው የሚሉት። እዛው የሄደበት ጥምቀት ያድናል የሚሉ አሉ። አያውቅም። እሺ አያውቅም፣ ምን እንደሚያስተምሩ አያውቅም። የሄደበት ማለት ነው። የህፃናት ጥምቀት አነሳ። በቃለ ሕይወት ውስጥ ያሉ አብዛኛው በተለይ ካልቪኒስቶች ህፃናትን ያጠምቃሉ። አያድንም ብለው ቢያምኑ ግን ደግሞ ህፃናትን ያጠምቃሉ። መካነ ኢየሱስ ጋር ስትሄዱ ህፃናትን ያጠምቃሉ። የሄደበትን አያውቅም። ጀለስ ወዳጄ ዝም ብሎ ነው የሄደው ማለት ነው። ይሄ እንደዚህ ለመሆን ደግሞ በጣም እንደው ይቅርታ አድርጉልኝ፣ ባጃጅ ወይ አህያ መሆን በቂ ነው። ምን ማለት ነው? የተጫንከውን ይዘህ መሄድ። ምን እንደተጫንክ አለማወቅ አህያነት ነው ወይም ባጃጅነት ነው ምናምን ልትሉ ትችላላችሁ። ስትመጡ ቤተክርስቲያንን ተሳድቤ እወጣለሁ ከሆነ አላማችሁ ትንሽ ምሰማ ቢሆን እዚህ ቁጭ አድርጌ አለማወቅን አሳይ ነበር ዳኒ፣ ምንም እንደማታውቅ ማለት ነው። ግን በዚህ መልኩ ከሆነ የምትመጡት በዛው መልኩ ነው ያናግራችኋለሁ፣ እንደው ከትልቅ ይቅርታ ጋር ማለት ነው። አለማወቃችሁ እንድናሳያችሁ ከፈቀዳችሁ እናሳያችኋለን፣ ካልፈቀዳችሁ ደግሞ የት እንዳላችሁ ደግሞ እናሳያችኋለን ማለት ነው። እና በተቻለ መጠን ለመወያየት ያ እውነት አለኝ ብላችሁ ከመጣችሁ ያንን እውነት ለማሳየት ግቡ። እሺ በቃ እሱንም በተረጋጋ መንፈስ እውነት አለን ካላችሁ። ጩኸትና ስድብ ከሆነ ግን ቢያንስ እንደናንተ ባንሳደብም ግን በሚገባችሁ ቋንቋ እናናግራችኋለን። የተረጋጋችሁ ሰዎች ማወቅ ምንድነው ማውራት ከሰው ጋር ተግባቦት የምትችሉ ሰዎች ግቡ። እሺ አደራ። እናመሰግናለን ኢዮባ። ወንድማችን ዳኒ ለሌላው ጊዜ መተህ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ነው ብሎ ለመወየት ቢያንስ የተወሰነ ዝግጅት ቢኖር ጥሩ ነው። ጥሩ ነው። በቃ ለሌላው ጊዜ እንደዛ በታደርግ አሪፍ ነው። እሺ ወንድማችን እንወዳለን። ተሙ ፈለግዬ እንዴት ነህ? መዝሙር ኢዮባ ትንሽ የሆነ አንድ ልጅን ወደ ቤተክርስቲያን እየወሰድኩት ነው ላስጠምቀው። ለዛ ነው። እሺ እሺ። አስጠምቄው እንደጨረስኩ እመጣለሁ። ልደት የሚባል ልጅ ትንሽ ይዤው እየሄድኩ ነው። ኦኬ ኦኬ። አዎ ልደት። አይ ጥሩ አድርገሃል፣ ጥሩ አድርገሃል። አይ በስነ ስርዓቱ ላይ ነው የምገኛለሁ። ልደት ላስጠምቀህ። ሁለታችሁም የንስሐ ጥምቀት የንስሐ ሕይወት ያስፈልጋችኋል። ከየት ቤተ እምነት ነው የመጣው አንተ? ከአንግሊካን ቸርች። አሁን አደበቁ ይደብራል። እዛ ራሱ አይቀበሉም ወዳጄ። ማን የጠራኝ? ምንድነው በእናትህ ዳኒ እንደ ውቃቤ ስጋ እንዴ እንዳላችሁ የንስሐ ሕይወት ይስጣችሁ። እደውልልሃለሁ ዶክተር ለዮብ ነው። ቀጥሉ ዲያቆን እያለን። እሺ እሺ። ሞኬ ቤት ናችሁ? ፈለግ እንኳን አደረሰ። ዲያቆንዬ እንዴት ናችሁ? ደህና ናችሁ? ዲያቆን መዝሙር፣ ዮባ፣ ተሙ ሁላችሁም ሰላም ብያችኋለሁ። ከታች ያላችሁ እንኳን ደህና መጣ። ዳኒ ስትገባ ምንድን ነው እንደ ውቃቤ ማን የጠራኝ ያልክ የምትገባው አንተ? በጣም እኮ በፍቅር ነገሮችን ማውራት ይቻላል። በቃ ማን የጠራኝ ምናምን እያልክ ከምትገባ እኔ ማን ሞዴሬተሮች ናቸው ያስገባችሁት? ማን እንዳስገባችሁ ኢንቫይት አድርገኝ ነው ወይ እኮ ነው ጥያቄ ነው እኮ። እንደዛ ነው የሚባለው። ታዲያ ዳኒ ኢንቫይት አድርጋችሁ ነው ወይ? እኔ አሁን ኢንቫይት አላደረኩም። ምናልባት ሞዴሬተሮች አይተው ከእንደገና ኢንቫይት አድርገው ሊሆን ይችላል። እንደዛ እኛም ስርዓት ባለው መልኩ እንመልስልሃለን። እና ዳኒ ምን አለ መሰለህ፣ ምናልባት አሁን ዛሬ ያመንከውን ነገር ምናልባት ማብራራት አቅቶ ሊሆን ይችላል። ነገር ግን ሌላ ጊዜ እኛ ጋር ስትገባ ተዘጋጅተህ ብትመጣ፣ በቃ በተወሰኑ ሀሳቦች ዙሪያ በማስረጃ ስለሆነ የምናወራው፣ ለሌላው ጊዜ እንደ ሀሳብ ዳኒ ተዘጋጅተህ ብትመጣ መልካም ነው። ምክንያቱም እዚህ ጋር ሁሉም ኦርቶዶክሶች ብቻ አይደሉም የሚያደምጡ። ልክ አንተ ባለህበትም ቤተ እምነት ውስጥ ያሉ ፕሮቴስታንት የሆኑ የሙሉ ወንጌል አማኞችም ጭምር አሉ እና እዛ ጋር የሚነሱትን ሀሳቦች አንተ ካነሳ በኋላ እኛ የምናነሳቸውን የመጽሐፍ ቅዱስ ደግሞ ምላሾች ማድመጥን ይፈልጋሉ። ስለዚህ በተቻለ መጠን ለሌላው ጊዜ ስትገባ በጣም ማቹርድ ሆነ አንዳንድ ነገሮች ላይ በቂ የሆነ የመጽሐፍ ቅዱስ ዝግጅት አድርገህ ብትገባ ጥሩ ነው። ዳኒ ወንድማችን ምናልባት አሁን ላይ ቅድም ባነሳው ዙሪያ ኢዮብ የሚያነሳልህ አንዳንድ ሀሳቦች አሉ። ከእርሱ ጋር ለመውራት ፈቃደኛ ነህ? ማይክን ክፈትና መልስልኝ። እያወራህ ከሆነ አይሰማም። እኔ ሁላችሁንም
እኔ በአፍ ወዳለሁ ምናምን የሚለውን ሳይሆን በተግባር ወዳለሁ። እኔ በእግዚአብሔር ፍቅር ነው የምወዳችሁ። በቃ እኔ አሁን ጌታ ይባርካችሁ። ይኸውልህ ለንግግር ሲያስፈልግ እድል እየሰጠ ማነጋገር ስትችል ነው ሰው የሚነጋገረው። እናንተ ምንድን ነው የምታደርጉት? ጥያቄ የምትፈልጉትን ጥያቄ እያጠየቃችሁ ሰው ሲያወራ እድሉን ስለማሰጥ እንጂ በደንብ ለምትጠይቀኝ ጥያቄ እኔም በመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ምንም መልስ አልሰጥህም። እኔ በደንብ ተዘጋጅቻለሁ። በመጽሐፍ ቅዱስ የተዘጋጀ ልብን ያለኝ ከመጽሐፍ ቅዱስ ውጭ ላልሰማ መጽሐፍ ቅዱስን 34 ዓመቴ ነው በመጽሐፍ ቅዱስ ህይወት ውስጥ ስቆይ። ስለዚህ መጽሐፍ ቅዱስን በደንብ ነው የማውቀው እና ለምትጠይቀኝ ጥያቄ የምመልስልህ እኔ ገድላትን እንደነ ኤርሚያስ ምናምን ገድላት አላነብም፣ ወይንም ደግሞ እዛ ክፍል ውስጥ ገብቼ ጥቅስ አልጠቅስልም። የእግዚአብሔርን ቃል እየነገርኩ ነው መልስ የምሰጥህ። ለምታመጣቸው ነገሮች በሙሉ በእግዚአብሔር ቃል ነው የምመልስልህ። ስለዚህ እንደዛ እንዳደርግ እድሉን የምትሰጡኝ ከሆነ ጊዜ ያዝልኝና አሁንም እኔም አጋጣሚ ነው የገባሁት። ጊዜ ትይዝልኝና መጥቼ ቁጭ ብዬ በምትጠይቀኝ ጥያቄ አሁን ቅድም የጠየቃችሁት ርዕስ የጀመራችሁት ርዕስ ሌላ ነበር። ጌታ ይባላል። በነገራችን ላይ ከዚህ በላይ ራሱ ይሄ ራሱ አሁን የሰጠን እድል ራሱ በጣም አዳማጭነታችንን የሚያሳይ ነው። ምን አለ መሰለህ፣ አንደኛ የምናምንበት አንድ ትልቁ ነገር አንድ ሰው ገብቶ ስሙን እየጠየቅ ነው ስለ ሰፈሩ የሚያወራ ከሆነ እናስቆመዋለን። ምክንያቱም እኛ የጠየቅነው ስለ ሰፈሩ እኛም ደግሞ አዳምጥ እንጂ ዳኒ፣ አንተ ብልሃል አላልክም፣ በኋላ ላይ የምንስማማበት ጉዳይ ነው። አሁን ስለኛ አቋምም ደግሞ አዳምጥ። አንድን ሰው የምናደምጠው ስለጠየቅነው ነገር ብቻ የሚያወራ ከሆነ ነው። አንድ ትልቅ እዚህ ጋር አንድ ትልቅ ሀቅ ሊኖር ይችላል የምንስማማበት ምንድነው? ለምሳሌ እኛ ስንገባ ተዘጋጅተን የገባ ነው። ምናልባት ዳኒ አንድ ደግሞ እግረ መንገድህን ድንገት ላይቭ ሼር ተደርጎልህ ሊሆን ይችላል፣ ወይ ድንገት ተመልክቶ ሊሆን ይችላል፣ ድንገት ሊሆን ይችላል ይመጣ በተዘጋጀ ሰው መካከልና ባልተዘጋጀ ሰው መካከል ልዩነት ሊኖር ይችላል። ምንም ችግር የለውም እኮ ለጊዜው የምታውቀውን ሀሳብ ብቻ በመጽሐፉ ማስረጃ መልሰ ሌሎቹን እስቲ ምናልባት ነገ የምትገቡ ከሆነ ነገ ማስረጃዎቹን ይዤ እመጣለሁ እየተባባልን ማችውድ በሆነ ወይ መወያየት ይቻላል ብራዘር። ስለዚህ አሁንም ሀሳብ አስተያየት ከዚህ በኋላ አልቀበልም። በበቂ ሁኔታ አድምጠናል። ምናልባት አሁን ባለው ርዕስ ዙሪያ ከዚህ በፊት በቃ ያሉትን ሀሳቦች ቷቸው እኛ መረዳት ያለብንን ያክል ነገር ተረድተናል። አንተ የግድ ልታምንልን አይገባም። ለምሳሌ አንተ አሁን ላይ ኢትዮጵያዊ ነህ የሚለውን ሀሳብ የግድ አንተ አዎ ነኝ እስከምትደርስ መጠበቅ የለብንም። ከቆዳ ቀለም፣ ከንግግር፣ ከቃል አጠቃቀም አንተ ኢትዮጵያዊ መሆንህን እኛ ከተረዳን በቂ ነው። በተመሳሳይ አንተ መጽሐፍ ቅዱስ ላይ ያለህን መሰረት አንተ 34 ዓመት ነው የኖርኩበት 34 ዓመት ሙሉ መጽሐፍ ቅዱስን እንትን ብያለሁ እንደሆኑ ሰዎች እኔ ገድል አይደለም ጠቅሰው መጽሐፍ ቅዱስ ነው ስላልክ አይደለም የመጽሐፍ ቅዱስ እውቀትን እኛ የምናውቀው የምንረዳው ኦኬ በምንወያየው ውይይቶች በምሰጠን ምላሾች ነው ልናቅ ልንረዳ የምንችለው። ስለዚህ በእኛ ወይ እኛ ደግሞ የምንመለከተው አመለካከት ይኖራል። ይሄኛው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። እድል ስንሰጥ ዳኒ ከዚህ በኋላ መወየት የምትፈልግ ከሆነ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትላለህ። ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ አሁን እናምናለን። እሺ ይሄ ትምህርታችን ከመጽሐፍ ቅዱስ ውጭ እንደሆነ ማስረጃ ስጠንልሃለን፣ ማስረጃ ታሳየናለህ። ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ፣ ይሄ ስህተት ነው አለቅ። ለምሳሌ በስዕላት ዙሪያ ለምሳሌ አንድ ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል እኛ መጽሐፍ ቅዱስ እንደሆኑ ስለምናምን በዛ ላይ ብዙ አታራካራ ውስጥ አንገባም። ነገር ግን ስዕላት መጽሐፍ ቅዱስ እንዳልሆኑ ማስረጃዎችን ይሰጠናል። ከዛ እኛ ደግሞ በተራችን ስዕላት መጽሐፍ ቅዱስ እንደሆኑ ማስረጃ እንሰጠዋለን፣ እናሳየዋለን። እኛ በማስረጃ ስንጠይቀው ኬት አገኘው አምጠው ይሄ ክፍል እንደዚህ አይልም፣ ይሄው ይሄ ክፍል እንደዚህ የማይልበት ምክንያት እንዲህ ነው ብለን አፋጠን እንደምንጠይቅ ሁሉ በተመሳሳይ እኛም ደግሞ በተራችን የመጽሐፍ ቅዱስ ጥቅስ እያወጣን ስንመልስ እያንዳንዱ ፕሮቴስታንት እኛን የማፋጣጥ መብት አለው። በውይይት ደረጃ እዛ ደረጃ እንድረስ እንጂ የማፋጣጥ መብት አለው። ስለዚህ ዳኒ በዛ መልኩ ነው ውይይት የምንቀጥለው። ከዛ ውጭ ግን አላስፈላጊ የሆኑ ቃላቶች የምትጠቀም ከሆነ በቃ ለተወሰኑ ጊዜያት ሌሎች ፕሮቴስታንት ወንድሞች ሲወያዩ ተመልክተህ ከእንደገና ብትገባ ይሻላል። እሺ አሁን ለምሳሌ አሁንም ለምሳሌ ቆያት በላ ዳኒ አሁን እኮ ፈቃደኛ ሆነና ለሞነና አልሰማንም። ለመወያየት ፈቃደኛ ነህ? አሁን ባነሳ ነው ሐሳብ ዙሪያ ህጉን ተከትለ መወያየት ፈቃደኛ ነህ ዳኒ? አዎ። እሺ እዮባ ቀጥል ከዳኒ ጋር። እሺ የቅድሙ ይቅር ስለተባለ አንድ ትምህርት ከመጽሐፍ ቅዱስ ውጪ ታምናላችሁ የምትለውን አንዱን ትምህርት አንሳና እሱ አንዱ ትምህርት ላይ አውርተን ከዛ ወደ ቀጣይ ደግሞ እንሄዳለን። አንድ ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ደግሞ እንዲህ ነው የምትሉት ብለህ የምትጠቅሰውን ንገረን፣ ስህተት የምትለውን ማለት ነው። እሺ ኢዮባ አሁን ጥቅሱን ልጥቀስልህ አይደለ?
ጥምቀት ሰው ተጠምቆ ነው የሚድነው ብላችሁ ታምናላችሁ አይደለ? አሁን እናንተ የጻፋችሁትን ተጠምቆ ይድናል የሚለውን ጽሑፍ መጽሐፍ የምታነበውና የምታውቀው አንተ ነህ። ለእኔ ግን ምስክሩ አንተ ነህ። ለእኔ ምስክሩ መጽሐፉ አይደለም። አንተ አሁን ይኸውልህ ጥምቀት ያድናል ብለህ ጥምቀት ነው የሚያድነው፣ የተጠመቀ ይድናል፣ የተጠመቀ ያመነ ነው የሚድነው ብለህ አንተ አዎ አልከኝ። ምንም መጽሐፍ አልፈልግም። በቃ ካንተ አሁን እኔ አሁን የአንተን እምነት የሚያፈርስ መጽሐፍ ቅዱሳዊ እውነት ነው የምነግርህ። እሺ መጽሐፍ ቅዱስ ላይ ያመነ የተጠመቀ ነው የሚለው እንጂ የተጠመቀ ያመነ የሚል ቃል የለም። ትክክል። እኛም እንደዛ አንልም። አንተ ይኸው አልክ እኮ አንተ አሁን አንተ የተጠመቀ በልጅነትህ አይደል የተጠመቀው? የተጠመቀ ያመነ ይድናል ብለህ ነው የምታምነው አንተ። አላልኩም እንደዛ። እንደዛ አታምንም? ጌታ ይመስገን። በቃ አንድ ነን ማለት ነው። በቃ አንድ አይደለንም። አንድ አይደለም። እሱን አስረዳለሁ። ይለየን ንገረኛ አንተ። እሺ በጣም ጥሩ። ያመነ የተጠመቀም ይድናል በማለቱ እምነትም ጥምቀትም ለድህነት መሆኑን ተናግሮ አንተን የተሳሳተ ትምህርት እንዳለ አሳየን። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ ያመነ የተጠመቀም ይድናል ብለን እናምናለን። አንድ በል። ሁለተኛ ጥምቀት ለድህነት ማለታችሁ ስህተት ነው ስላልክ ቃል በቃል ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ይኸው እኛ ያድናል ብለን ስንል ማስረጃ ጠቅሰን ነው። ጳውሎስ በሐዋርያት ሥራ ምዕራፍ 22 ላይ ኃጢአቱ የተሰረየለት ወይም የዳነው አምኖ ሲጠመቅ እንደሆነ ተነግሮናል። ይህንንም ማስረጃ ጠቅሰን የእኛ እምነት ልክ እንደሆነ አሳይተን አሁን በጠቀስነው መሰረት የአንተ እምነት ስህተት መሆኑን እናሳይሃለን ማለት ነው። የህፃናት ጥምቀት ቀጥሎ የሚመጣ ሀሳብ ነው። ምክንያቱም እኔ እናንተ ያልተግባባ ነው ከጅምሩ ማን ይጠመቅ ላይ ሳይሆን ጥምቀት ራሱ ምንድን ነው የሚለው ላይ አልተግባባ ነው። ማይጠመቅ በስንት ዕድሜው ይጠመቅ ሁለተኛ ጉዳይ ስለሆነ ማለት ነው። አንተ የካድከው ብዬ ማስበው ምን እንደሆነ ታውቃለህ? የጥምቀትን ምንነት አዳኝነቱን ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት መሆኑን ጸጋ መቀበያ መሆኑን ኃጢአት ስርየት የምናገኝበት መሆኑን ስለካድክ የህፃናት ጥምቀት ላይ የማወራት እንትኑ አይኖርም ማለት ነው። ለምን አወቅህ? እሱን እኔ መካዴ ጥምቀት የለድህነት ማለታችሁ ስህተት ነው አልከኝ። ስህተት ነው አይደለም። አንተ የተጠመቀ ያመነ ይድናል ማለት ስህተት ነው። አይኔ እንደዛ አላልኩም አልኩ እኮ። ያላልኩትን አልክ ብለህ ምላሽ እየሰጠ ነው። አላልክ ደግሞ እኔ ያመንኩት እምነት መጀመሪያ ሰው በክርስቶስ ኢየሱስ ስም አምኖ የእግዚአብሔር ልጅ ይሆናል። ከዛ የዘላለምን ሕይወት ካገኘ በኋላ በምድር ላይ በሚኖረው ኑሮ በስጋው ያመነው ጃንደረባው ኢትዮጵያዊ ጃንደረባ ያደረገው የሚያነበው መጽሐፍ ኢሳይያስ 53ን ሲያነብ ህመሙ እንደተወሰደለት ደዌው እንደተወሰደለት ሲያምን ከዚህ በኋላ እንዳልጠመቅ የሚከለክለኝ ምን አለን ያለው። ስለዚህ ከገባ ደግሞ ትችላለህ ነው የተባለው። ስለዚህ የስጋ ጥምቀት የምትጠመቀው በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ካዳነ በኋላ ስላልተነጠቅ ጌታ ኢየሱስ ክርስቶስ በዮሐንስ 17 ላይ እንደጸለየው እኔና አብ አንድ እንደሆን እነሱም ከኛ ጋር አንድ እንዲሆኑ ወደ ዓለም ላኳቸው ብሎ እንዳለ በዓለም ላይ ስትኖር በስጋ ስለምትኖር በዛው በኃጢአት ስጋ እንዳትመላለስ በሞቱ ሞቱን መስለ በትንሣኤው ደግሞ ትንሣኤውን መስለ ልትጠመቅ የመዳንህን በእምነት የዳንክበትን መዳን አረጋግጠ በጥምቀት ታስመሰክራል። እንደዚህ ያምናል። ማስረጃ ጎሽ። አሁን ለሚለው ነው የጠየቅኩ ማስረጃ ለአምኖ መጀመሪያ ሰው አምኖ ካረጋገጠ በኋላ በስጋ ለሚኖረው ኑሮ ከጌታ ጋር ሞቻለሁ ብሎ ተቀብሮ ከትንሣኤው ጋር ተነስቶ በትንሣኤ መመላለሱን ሌላ ምን ማስረጃ ጠይቅ? የውሃ ጥምቀት የምንጠመቀው በስጋችን ከክርስቶስ ጋር ማንም በክርስቶስ ቢሆን ዳኒ ተመልሻለሁ። ዳኒ ተመልሳለሁ። እሺ መሀል ላይ ተቋርጦብኝ ነበር። እኔ የጠየቅኩ ጥምቀት ከዳንን በኋላ ለማስመስከሪያ እንጠመቃለን ላልከው ነው እና ከዳንን በኋላ ማስመስከሪያ ነው የምንጠመቀው የሚለውን ማስረጃ አስጠኛው። ያመነ የተጠመቀ ይድናል የሚለው ነው። እሱማ ይድናል የሚለው ያመነ እና የተጠመቀ ይድናል የሚለው እሱ ለድህነት ነው ያለው። እሱ የኔ ማስረጃ ከመጥፎ ከስጋ ሐሳብ ከስጋ ማንነት የክርስቶስ ኢየሱስ አንዴ ዳኒ ይቅርታ እንትን እንድንል የምታላቸውን ቃላቶች ለምሳሌ ለስጋ እያልክ ነው ደጋግመና ለሱ ማስረጃ ጠይቀሃለሁ። ምንድነው ለስጋ ማለት የትኛውስ መጽሐፍ ነው እንዲህ ያለው የሚለው ጠይቀሃለሁ። አስቀድሞ ግን
ከዳንን በኋላ ለምስክርነት ነው የምንጠመቀው የሚለውን ማስረጃ ጥቀስልኝ። ፖዝ ላይ ነህ፣ ተመለስና ጥቀስልኝ። ጥቅስ ከፈለግ የሚነበብልህ ስጠቅስ እኔ ላነብልህ እችላለሁ። ዳኒ ተመለስ። ባይዘው አሁን የተነሳው የጥምቀት ርዕስ በፕሮቴስታንት ውስጥ የተለያየ ትምህርት አለው። አንድ ሰው ፕሮቴስታንት ነኝ ሲል ሁለቱንም ትምህርት ተቀብሎ ነው አይደለም፣ አንዱን አውግዞ ነው አይደለም የሚለው ራሱ መሰረታዊ ጥያቄ ነው። ምክንያቱም ጥምቀት ለድህነት የምትል ቸርች አለች እንደምታውቁት፣ የፕሮቴስታንት ክፍል ውስጥ ማለት ነው፣ መካነ ኢየሱስ ወይም ሉትራኖች። በሚገርም ሁኔታ እንደውም ጥምቀት ለድህነት የማይሉትን አጋንንት የሰፈረባቸው ነው የምትለው እና ይሄንን አቻችሎ ነው ወይስ አውግዞ ነው ፕሮቴስታንት የሆነው ወይስ እኛ ጋር ስተት ነው እንዳለ እነሱም ጋር ስተት ነው ይላል? ይሄ መሰረታዊ ጥያቄ ነው። ዳኒ ተመለስ እባክህ። ያሬዶ አለ አለው ነው የባይ ካሎራውን አውራ አይ ቲንክ ቀድሞም ነበር መሰለኝ። ግን ቀጥል ይባይ እኔ እኮ ያወራውን ልጅ እንትን አላለ ማለት ጨርሳችሁ ዘው ቀጥ ተቀበል፣ ችግር የለም። አይ እሱ ከመጣ ቀጥላለሁ እኔ ከሱ ጋር ይሻላል። ቀጥል ይባ ፕሊዝ። እኔ እኮ አለው እዚህ ሁሌም እመጣለሁ፣ አንተ ብዛት መጣ ተቀጥል። እሺ ካሎራው ወይ ይባ እሺ አለ የሚለው ሚውት ታረግልናለህ ወይ ታረግልናለሽ? የሚደርብ ድምጽ ስላለ። እሺ ካሎራው ሰላም ነው? ሰላም ነው። እንዴት ነው ዮባ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ካራ የሚባል ቤተ እምነት አለ? አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው። ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማሁ ባለውበት ሀገር። አዎ ካራ አለ። ካራ የሚባል የኔው ቤተክርስቲያን ነው እኮ። እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩህ እኮ ገና 2 ወሩ ነው። 2 ወርስ ቢሆነው ሰዎች ሰብሰብ ብለው እምነት ብለው ሲይዙት ቆይ ከዛ በፊት አሁን አንተ ያለው በእግዚአብሔር ፊት እንደሆነ ታምናለህ? አዎ። ስለዚህ የልብን የሚያውቅ እግዚአብሔርን መዋሸት አይቻልም አይደል? አይቻልም። እንግዲህ ካራ ሜል አለ አልኩህ። አንዴ ካሎራ አንዴ መዋሸት ካልተቻለ በልብህን የሚያውቅ እግዚአብሔር ምን አስበህ እንደምታደርግም ያውቀዋል ማለት ነው። ልትዋሽለትም አትችልም። ለሱ ቀንተ ዋሽልኝም አላለም። እውነት ነው። ስለዚህ በእግዚአብሔር ፊት ሆነ እያወራኝ እንደሆነ የምታምን ከሆነና እርግጠኛ ሆነ አልዋሸውም ብለህ የምታምን ከሆነ ምንም ችግር የለውም። እምነቱ ምንድነው? ይካራ እምነቱ ማለት መጽሐፍ ቅዱስ ላይ ነው የተመሰረተ ነው። ገባኝ። ምንድነው እምነቱ? ለምሳሌ መካነ ኢየሱስ ጋር ስንሄድ የራሷ እምነት አላት፣ የእምነት መግለጫ አላት። ቃለ ሕይወትም እንደዛ፣ ኦርቶዶክስም ካቶሊክም ሌሎቹም ጋር ስትሄድ የየራሳቸው እምነት አላቸው። እኛ እንዲህ እናምናለን። መጽሐፍ ቅዱሳዊ ነው እምነታችን። እሱማ ሁሉም መጽሐፍ ቅዱሳዊ ነው ይላል። ለምሳሌ ጥምቀት ላይ ምንድነው እምነታችሁ? ጥምቀት ሰው አምኖ ሲጠመቅ ይድናል ብለን ነው የምናምነው። እሺ አምኖ ሲጠመቅ አይድንም ወይንም ጥምቀት ለድነት አይደለም የሚሉ የፕሮቴስታንት ክፍሎች ስተት ናቸው ብለህ ታምናለህ? አምኖ ሲጠመቅ ማለት መጀመሪያ አላመነም። አምኖ ካልተጠመቀማ መጀመሪያ አላመነም። ጥምቀት ለድህነት አይደለም የሚሉ የፕሮቴስታንት ክፍሎች ተሳስተዋል፣ ትምህርታቸው አጋንንታዊ ነው ብለህ ታምናለህ ወይ? ጥምቀት ለድህነት የሚሉት መጀመሪያ አልዳኑም። ጥምቀት ለድህነት አይደለም የሚሉት መጀመሪያ አላመኑም ወይ አልዳኑም እያልኩ ነው እኔ ደግሞ። ኦኬ በጣም ጥሩ። እንደዛ ከሆነ የቃለ ሕይወት፣ የሙሉ ወንጌል ቸርች፣ ሌሎቹም ጴንጤኮስታል የሚባሉት ሁሉ እኔ እነሱን እኮ ለምን አጠይቃቸውም? እኔ ስለ እኔ ለምን አጠይቀኝም? እኔ ለምን አንዴ እነዚህ ሁሉ ጥምቀት ለድህነት አይደለም በማለታቸው አጋንንታዊ ትምህርት አላቸው። አንተ ባልከኝ ቃል ስትጠቀመው ደግሞ ከጅምሩም አላመኑም ማለት ነው። ካላመኑ ደግሞ አምላክ የለሽ ናቸው። ቆይ ቅድም ነገርኩህ እኮ አንዴ ወዳጅ ጥምቀትን አንዴ ራስን ፖለቲካ አትስራ ዮባ። ሁሌ ፖለቲካ አልሰራሁም። አንተ እኮ ካራ ነህ። እኔ እኮ እነሱን ጠይቃቸው እኮ እሱ እኮ የኔ ጉዳይ ነው፣ አንተን አይመለከትም። አንተ ካራ ነህ።
እኔ ፕሮቴስታንት ቅባቶችን አይደለህ ጋር አይደለ? እናንተ ቤት ያሉትን ቅባቶችን እንደዛ ብላቸው ልበላቸው። አሁን አንተ እንደምትለው በላቸው፣ ችግር የለብኝም። ተራ ሲደርስ ነው ግን እሺ የምትላቸው። እሺ እሺ እላቸዋለሁ። ቀጥል። እሺ ጎበዝ፣ አንዴ ስማኝ። በጣም ጥሩ። እኔ አሁን ያነሳሁት ስለ ፕሮቴስታንት ነው። ፕሮቴስታንት አሁን እኔ ባነሳነው ምን ትምህርት አገባኝ? ቆይ እኔ አሁን አንዴ፣ ስለ ካላገባ ሙስሊም ዝም ነው የምትለው? አንዴ አንተ እሺ አንዴ የመዳኛ መንገድ አሁን እናውራ። አንዴ ለምን ትፈሩኛላችሁ? ወዳጄ ካልወራው እየተደማመጥን እያወራን ነው አይደለ? ዮባ አሁን ካለመሳደብ ሌላ ስራ ቃላቶች የላችሁም። ቀጥል። እሺ ተሳድብና ስጨርስ ትነግረኛለህ። ሚዩት ላድርግ። እሺ አየህ፣ አሁን እንደዚህ ውይይቱን ወደ ሌላ ነገር መውሰድ ትምህርት ላይ እንዳናወራ ልታደርግ ነው ማለት ነው። እሱ ደግሞ ትክክል ለምን አይደለም። አንገባም? ወደ ትምህርቱ ለምን አንገባም? አንዴ አዳምጣ። አንተ ብቻ ሀሳብ ሰጥተህ እኔ ማልሰጥበት ምክንያት አይኖርም እኮ። የጠየቅኩ ደግሞ ሀሳብ ልሰጥበት ነው፣ ዝም ብዬ አንተን ለመስማት አይደለም። ስለዚህ ሚዩት አድርግና ስማ። ለምንድን ነው ይህን ጥያቄ ያነሳሁት? ፖለቲካ አይደለም፣ እውነት ነው። ሰው ምንድን ነው አፍንጫ ሲነካ ምናምን የሚባል ነገር አለ አይደለ? ስለዚህ እንዲያለቅስ ከፈለጋችሁ አፍንጫው መንካት አለባችሁ። ከዛ ለቅሶቱ እባክህ። ስለዚህ አፍንጫውን ነካሁት፣ ለቅሶ መጣ ማለት ነው። ማንነቱን በዛ አውቃለሁ ማለት ነው። ጥሩ ጭንቅላት አለን። ቆይ አንዴ እባክህ ካልወራው እውቀት ካላችሁ አስወራኝ። ፈለገም የኤርሚያስ አንዴ ሌላ ነገር ውስጥ አትገባ። ትምህርት ላይ ማውራት ከፈለክ አንዴ ብቻ አንዴ ቢያንስ 30 ሰከንድ ይኸው በቃ 30 ሰከንድ ስጠኝ። ከዛ ለአንተ ሰጥና እናወራለን። ስድብ ተመለጣን። ቀጥል። እየተሳደብኩ አይደለም፣ ትምህርት ላይ ነው እያወራ ያለሁት። ምንም ስድብ አልተናገርኩም። ሄደን እንጽፋለን። ሚዩት አድርግና 30 ሰከንድ አልኩ አይደለ? ሚዩት አድርገህ ስማ። ከዛ ታወራለህ፣ እውቀት ካለ ማለት ነው። ከሌለ በየሰዓቱ እንደዚህ ታደርግና አስወጡኝ ምናምን ትላለህ ማለት ነው። ስለዚህ ሚዩት አድርገህ እሺ፣ አትክፈታ። ሚዩትን አትክፈት። እሺ አትክፈት ሚዩትን። ቴንክ ዩ አመሰግናለሁ። በጣም ቀን ሰው ነው። ስለዚህ ቅድም ባነሳ ነው የጥምቀት ርዕስ ፕሮቴስታንቱ እንደ ካልወራው ባለማመናቸው፣ ካልወራው መጽሐፍ ቅዱስ እንዲህ ነው የሚለው ብሎ ባለው መሰረት ባለማመናቸው አምላክ የለሽ ናቸው። ምክንያቱም እሱ የጠቀሰው መጽሐፍ ራሱ እየተጸዳዳህ ነው። አፍን ተጠመቅ እንጂ መጀመሪያ ተጸዳዳው። ባፍ ያልተጸዳዳው ምን ትምህርት እኮ ነው ያወራሁት። አፋችሁን ተጠመቁ ኦርቶዶክሳውያን፣ አፋችሁን ተጠመቁ። ይሄን ለማለት ነው የገባኸው ወዳጄ? አንዴ እሺ ቆይ በቃ ታውኩት በቃ ወደ አንተ ተመለስኩ። እሺ ታሳየኛለህ። ይቅርታ አድርግልኝ ካስከፋው። ወደ አንተ ተመለስኩ። እሺ አሁን ወደ ካራ እምነት እንመለስና ካራ መጽሐፍ ቅዱስ አለው አይደል? ማለት በመጽሐፍ ቅዱስ ያምናል አይደለ? ካሮራ አለው። እሺ አንዴ ካሜራውን ዝጋት። በተራት ከፍትና መረጃ በጥቅስ እያወጣው ላወራ ነው። እሺ ችግር የለውም። ከየት ነው ያመጣው መጽሐፍ ቅዱሱን? እንዴ ጠይቁ ተብላችሁ ነው ወይስ ልጠይቀኝ ነው? ጠይቁ ነው ያመጣው ከመጽሐፍ ቅዱስ ወጣ ያለ ትምህርት ካለ ጠይቁን አይደል ያላችሁት? አዎ ምክንያቱም መቶ አይነት መዳን እንዳላችሁ ልንግላ አስረዳ እኮ እያልኩ ነው። እሺ ታስረዳለህ። አንዴ ቆይ እኮ ድሉ ስጠኛ። ስማኛ አንዴ ያንተን እምነት ስትነግረን ለእኔ አዲስ ነው እምነቱ እና ስለ እምነቱ ማወቅ ፈለግኩኝ። ከዛን ጥያቄ ጠየቅኩ። መልስ የላችሁ። መጽሐፍ ቅዱስ ያምናሉ ወይ መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ከየት አመጣው አልኩ። ከየት አመጣው? መልስ የላችሁም። በቃ አውርዱኝ። በቃ ልጠይቅ ወይስ አውርዱኝ? ያጋንንት እንዳላችሁ ላሳያችሁ። አዳኛችሁ መጽሐፍ ቅዱስ ከየት አመጣው? አዳኛችሁ እንደሆነ ላሳያችሁ። ወይ ደግሞ ሄጄ ፈለገ ተሳደብ እንዳለኝ ኤርሚያስን ሰድቤው ልምጣው። ከየት አመጣው መጽሐፍ ቅዱስ? በቃ መሳደብ ነው። ቤት ከፍታችሁ ካራ የሚባለው ቤተ እምነት አይኸው። እውቀትማ እሺ ላይኖርን ይችላል። አንተ አስተምረን እኮ ከየት አመጣው መጽሐፍ ቅዱስ? የአጋንንት ትምህርት ፍርፋሪና አይካሉራ። አሁን ያንተ እምነት ምንድነው? ካራ ያልከው መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ካለው እስቲ ከየት አመጣው ብዬ ስለ አሁን ጮክ ተንጫጫ፣ አጉላጉል ነገር መናገር ጀመር። ለምንድን ነው እሱ? አስቀድሞ አንድ ነገር ብዬው ነበር። እግዚአብሔርን ነው የምላችሁ፣ እንደነዚህ አይነቱ ሰዎች ሁሉን አልጠቀለለም። ፈሪሃ እግዚአብሔር የላቸውም። እግዚአብሔርን አይፈሩትም በጌታ ስም። አሁን በሱ ቤት ሾርኔ መሆኑ ነው
ካራ የሚባል ብሎ ያለው ካራ ምንድን ነው የሚለውን አያውቁትም። በመጀመሪያ ቅባት ካራና ጸጋ ተብሎ ይነገራል። ይሄን ከኦርቶዶክስ ጋር ተያይዞ ኦርቶዶክስ እንዲህ አይነት ክፍልፋዮች አሏት ለማለት የሚጠቀሙት ነው። እመነኝ ካንተ የተሻለ ብልጠትም ሆነ አነጋገርን እንዲሁም ደግሞ አካሄድን መጻደቅ አይደለም እችላለሁ። ምክንያቱም አንተ በመጣህበት መንገድ ነካ አድርጌ አስለቀስኩ። ቅድም ለምን አድርጌ አስለቀስኩ? እኔ ካራ ነኝ አልክ፣ ችግር የለውም። ካራን ሳልነካብህ ትክክለኛው ማንነትን ነካውብህና ጮክ። ተሳዳቢ ናችሁ ተሳደብ ማለት ጀመርክ። ፕሮቴስታንት አጋንንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና እንትን ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንፃር ነው። የምሬን ነው። ካራ አይደለም ልጁ። ካራ የሚባል አስተሳሰብንም አያውቅም፣ ምን እንደሆነም አያውቅም። እሱን ላብራራላችሁ አይደለም፣ ግን ካራ የሚባል ቤተ እምነት ኖሮም አያውቅም። የሆኑ ግሩፖች ለሌላኛው እምነት የሚሰጡት ስም ነው። ከፕሮቴስታንት አስተምሮ ጋር ግን በፍጹም አይገናኝም። በፍጹም ማለት ነው። መጀመሪያ ይሄን ማወቅ አለባችሁ። እና እንደ ፖለቲካ እንሰራለን እንደ ብልጥ ሆነን እንመጣለን ብላችሁ ስትሉ እንኳን ትንሽ ብልጠት ይኑራችሁ። እንደዚህ አይነት የመሀይም አካሄድ እየሄድክ እኛ ልታታልል ስለማትችል ማለት ነው። ከዛ ግን በራስ አንደበት አምላክ የለሽ ፕሮቴስታንት እንዳለ አሳየነ ማለት ነው። ለወደፊቱ እኔ ጋር እንደዚህ አይነት አስተሳሰብ ይዘህ እንዳትመጣ ተምራሃል ብዬ አስባለሁ። ሌላ የገባ ሰው ካለ ቀጥሉ ጋይስ። እሺ ዮባይ እግዚአብሔር ይስጥልን፣ እናመሰግናለን። ያው ወገኖቻችን በጣም ብዙ ውሸት ተዋሽተዋል። እዚህ ካራ ቅባት ጸጋ የሚባለው ላይ የተነገራቸው ምንድን ነው? በየአዳራሹ በየሶሻል ሚዲያ የተነገራቸው ምንድን ነው? እኔ እንደውም እንደዚህ የሚሉትን ወንድሞች ከዚህ በኋላ የሚሉ ካሉ እነዚህን ሰዎች የት እንዳሉ ቢያሳዩ፣ የራሳቸው የእምነት መግለጫም ካላቸው ቢያሳዩ። ያው ውሸትን ይዘው በቃ ዝም ብሎ መመርመር የለም ማዳመጥ ማንበብ የለም ምን እንደሆነ የሚያውቁ የለም። ካራ ጸጋ ቅባት ምንድን ነው? ካራ ለምን ተባሉ እነዛ ግሩፖች? ጸጋ ምንድን ነው? አሁን የት ነው ያሉት? የተነገራችሁ ውሸት የሆነ ሰው የዋሻችሁን ውሸት ነው። አይ አሉ ካላችሁ ደግሞ ስጡን። የት እንደው የእምነት መግለጫቸውን ስጡን። የት ቤተክርስቲያንም እንዳሉ የት ቸርች እንዳሉ ስጡን። እንደናንተ እኮ ኤኒዌይስ አንዳንዴ ውሸታችሁን በልክ ብታደርጉትም በእናንተ መካከል ያለውን የቤተ እምነት ክፍልፋይ እንዲሁ በቃ ላጣጣ በሚል እንደዚህ አይነት ውሸቶች ያስቃል፣ በጣም ያስተሳዝባልም። ስለዚህ ብታውቁት ጥሩ ነው እውነቱን ለመናገር። እሺ ከእንግዲህ ነው የሚለው፣ ከእንግዲህ ሞት የለም ነው የሚለው። ምላሺ ይቅርታ ንቀ ኤርፎንሽን ፕሊዝ። አይ ኤርፎን የለውም ባዶ ነው። ኦኬ እሺ ማንም በስምሽን? ስሜ አዳነች ነው። አዳነች ከየት ቤተ እምነት ነሽ? አይ መጀመሪያ ጴንጤ ነበርኩ፣ አሁን ወደ ኦርቶዶክስ እየመጣሁ ነው። መንገድ ላይ ነኝ። አይ መልካም። ስለዚህ እንግዲህ ቁጭ ብለሽ የምትማሪበትን ጊዜ አመቻቺ፣ እግዚአብሔር ይርዳሽ። ጥያቄዎች ካሉሽ ኦርቶዶክሳዊ ትምህርት ጥያቄዎች ካሉሽ እንግዲህ መጠየቅ ኔታይም ትችላለሽ። ሰው አሩ ነው። እንዴት ነው መቀጠል የምትፈልጉት? እዮባ ለመጠየቅ ነበር። እኔ ጥያቄ ለመጠየቅ ነው። ጥያቄ ለመጠየቅ? አዎ ለእኔም ሳይሆን እንደዚህ ከሰው ጋር ምናምን ሳወራ የሆነ ያነሱት ጥያቄ አለ። እሱ ጥያቄ የት ቤተ እምነቶች? ፕሮቴስታንቶች ማለት ነው? አዎ። እሺ እየተማርሽ ነው ግን አሁን አንቺ? አዎ እኔ ግማሽ ደርሻለሁ። አዎ እየተማርኩ ነው። እኔ ግማሽ የት ነው የደረስሽው? ማለት በሰንበት ትምህርት ቤት እየሄድሽ ነው? የሚያስተምሩ ሰው አግኝተሽ ነው? ኦንላይን ነው የምማረው በቴሌግራም ማለት ነው። እና ደግሞ እዚህ ጋር እናንተና መከታተላችኋለሁ። በቴሌፎን ነው ያልሽኝ? በቴሌግራም። ኦ ቴሌግራም። ኦኬ እናኬ ግሩፕ የት ግሩፕ ላይ ገባሽ? እናኬ ጋርም እነ ዮባ ጋርም አለው ነው እንዴ? ኦኬ እሺ። እዮባ ታውቃታለህ? ታችንን እሱ አያውቀኝም።
አይ እንዲሁ እገባለሁ እንጂ እዛ ሳይሆን የምማረው የሚያስተምረኝ ልጅ አለ። አልገባሽኝም እህቴ። ቅድም ቴሌግራም ውስጥ ነው የምማረው አልሽ፣ አሁን ደግሞ የሚያስተምር ልጅ አለ አልሽኝ። አይ ስልክ እዛ ውስጥ አለው እንጂ ትምህርቶቹን እነሱ የሚለቁትን እከታተላለሁ፣ ግን ደግሞ እማራለሁ። ራኬ ጓደኛ ነው አንድ የሚያስተምረኝ ማለት ነው። እንደዚህ ስልክ ምናምን ተሰጥቶት አስተምራት ተብሎ ነው የሚያስተምረኝ ማለት ነው። ኦኬ እሺ፣ እንደዛ እንደሚደረግ ዲያቆን ያውቃሉ እንደዚህ እንደሚደረግ? አይ አንዳንድ ልጆች ሜይ ቢ ክርስቲያን ከሆኑ እንትን ሊሉ ይችላሉና እንግዲህ ጥያቄዎቹን ምናምን ታቅርብ መማር ትችላለች። ከውስጥም ወደኛ እንትን ብላ እንትን ሌላ ሮንግ ሰው ጋር አግኝቷት እንዳይሆን ብዬ ነው እኔ ስለማላቅ ነው እንዳገኛት እኛ እንድታገኘን መልካም ነው። ቀጥታ የቴሌግራም ግሩፕ ምንድን ነው? ለምሳሌ እስኪ የነ አኬ ንገሪኝ፣ ምንድን ነው የሚለው? ሐዋርያ መልሶች። እሺ ኢዮባስ ኢዮባ ዘሚካኤል መሰለኝ የሚለው እንደዛ ነው እሱ። ኢዮባ ዘሚካኤል ነው የሚለው እሱ፣ እንደዛ ነው እሱ። ኢዮባ እንደዛ ነው የሚለው ግሩፕ? አዎ ግሩፔ እንደዛ ነው የሚለው። አዎ እንደዛ ነው። ሞኬንም እኮ አውቃለሁ። ሞኬ በቴሌግራም እንደውም መልዕክት ልኬልህ ነበረ፣ ብቻ አይተህ ወጣ። አይ ጥሩ። እንደዛ ከሆነ አሁን መኩ ትጻፍልና አውራት፣ ከዛም በኋላ ጻፊልኝ በቃ እሺ ምናምን እንትን እንሻልሽ። በቃ መኩ ነው ጻፊለትና ለዲያቆን መኩ ሊያ ወጣች። መዝሙር ያስገባት አንድ ጊዜ ሊያ። እሺ አንድ ቁጥር ጻፊልኝ። ለምን ወጣሽ ሊያ? ነይ ግቢ፣ አንድ ቁጥር ጻፊ። እሺ ከእንግዲህ ሞት እህታችን ጻፊለት ለመኩ አሁን ሳይረሳው አሁኑን ያወራሽ። ከዛ በኋላ ጥያቄዎችሽን ምናምን ማቅረብ ትችላለሽ። በርቺ ሊያ፣ ስቤሻለሁ፣ ግቢ። ጥያቄሽ ምን ነበረ ግን? አሁን ጥያቄሽን እንቀበልና እኔ ለምን መሰለሽ ትክክለኛ ወንድሞች የነ ኢዮባ የነ አኬ ግሩፕ ያ ቴሌግራም ግሩፕ ከሆነ መልካም፣ ግን ደግሞ አንዳንዴ በጣም ብዙ አጭራሪዎችም ስላሉ ከዛ አንጻር እንድትጠነቀቂ በሚል ነው እንጂ ምንም ሌላ ነገር ኖሮ አይደለም። አደራሽ በጣም ብዙ አይነት በነ ኢዮባ ስም በነ አኬ ስም በሌሎችም ወንድሞች ስም የሚከፈቱ የተለያዩ ቴሌግራም አካውንቶችም ስሞችም ስላሉ ነው። ሰው ከዛ አንጻር በደንብ አስተዊ። በውስጥም ስልክ የሚልክሉሽ ይኖራሉ። የኢዮባን ፕሮፋይል አድርጎ ሊሆን ይችላል፣ የሆነ ሰው ፕሮፋይል አድርጎ ብቻ ኦርቶዶክሳዊ የሆነ ሰው እና ከሌላ ቤተ እምነት ያሉ ማለት ነው እንደዚህ የሚሸውዱ አሉ። ሰው እሱን በደንብ እንድታጠሪ በሚል ነው። ጥያቄሽ ምን ነበር? እሱማ ልክ ነው፣ ግን እንደዛ መንገድ እኔም አልሄድም። እነሱ ቤተሰቦች እንኳን ቢጎትቱም ወደዛ አልሄድም። ለምን አይቼ የመጣሁበት ስለሆነ በምንም ሁኔታ ወደኋላ ሊመልሱኝ አይችሉም። እና ተምሬ ወደ እምነቴ ወደ ቀድሞ ቤቴ መመለስ እፈልጋለሁ እንጂ እኔ አልሰማቸውም። እነዛ ለዛ ችግር የለውም። የአኬ ጓደኛ ራክ ላይ ቢኒ ይባላል ማለት ነው፣ አስተማሪ ማለት ነው። እኔ አላውቃቸውም እነ ቢኒ ምናምን፣ ያኬን ነው የማውቀው። እነ ኢዮባ እነ ዲያቆን መኩ ስለሚያውቁ ግን ችግር የለውም። አዎ ችግር የለውም። አይ ጥያቄ የራሴ ጥያቄ ስኖር እጠይቃለሁ። ግን ይሄ ብዙ ጊዜ ከነሱ ጋር የሆነ ውይይት አንስተን ስናወራ ምናምን ብቻ ሮጦ የሚሄዱት ወደ ታምረ ማርያም ጋር ምናምን ነው የሚሄዱት፣ ወደ ገድላት ማለት ነው። ለምን ይመስላል ወደዛ የሚሄዱት? እስቲ ቆይ አንድ ነገር ላስረዳሽ። ለምን ይመስላል ወደዛ የሚሄዱት? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ እናውራ ስንላቸው በመጽሐፍ ቅዱስ ሳይሆን በቃ ስለ ገድላትና ስለ ስዕላት ነው ሁሌ ጊዜ የሚያወሩት ማለት ነው። ያ ሳይሆን ለምን ይመስልሻል? ለምን ይመስልሻል? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ አታምኑም ነው ቤተክርስቲያን። በመጽሐፍ ቅዱስ አታምኑም ከተባለ በመጽሐፍ ቅዱስ ነው እንጂ መሟገት። ኦኬ ምክንያታቸው እሱ አይደለም። እህት አለም አንቺም እንደው ልትፈቅጅላቸው አይገባም። ባይዘወይ በምንድን ነው በገድል በድርሳን እናውራሽ ሲሉሽ ኖ እንደውም አንቺ ገና ወደ ቤተክርስቲያን የተመለሽ ስለሆነ መጀመሪያ ከነሱ ጋር ማውራት ያለብሽ በዶግማ ትምህርት ነው። ዶግማ ትምህርት የምንለው የቱ መሰለሽ? የነገረ ድነት ትምህርታችን አለ። የቤተክርስቲያኗ ትምህርት በዶግማ ቀኖናና ቅዱስ ትውፊት ላይ ቆመ ነው። አንቺ ከነሱ ጋር ማውራት ያለብሽ በነገረ ስላሴ፣ በነገረ ስጋዌ፣ በነገረ ጥምቀት፣ በነገረ ቁርባን፣ በነገረ ትንሣኤ ሙታን። እነዚህ የኦርቶዶክስ ቤተክርስቲያን የእምነት መሰረቶች፣ እምነታችንም የማይለወጡ የማይሻሻሉ
የእምነቶቻችን መሰረት ተብሎ የተያዙ ናቸው። ስለዚህ አንቺ ልትወያይ የሚገባው በእምነት መሰረትሽ ነው። መጀመሪያ እነሱ ጥፍጥፍ ማለት የሚፈልጉት መደበቅ የሚፈልገው ለመሰለሽ ኦርቶዶክሲያን ፊት በስላሴና በነገረ ክርስቶስ በጥምቀትና በቅዱስ ቁርባንና በትንሣኤ ሙታን በኦርቶዶክሲያን ፊት መቆም አይፈልጉም። ለምን ብትኝ፣ አንደኛ እርስ በእርሳቸው መካነ ኢየሱስ ከሙሉ ወንጌል፣ መካነ ኢየሱስ ከቃለ ሕይወት እርስ በርስ በእነዚህ ትምህርቶች ላይ ልዩነት ስላላቸው። ለምሳሌ በጥምቀት ዙሪያ የመካነ ኢየሱስና የሉትሪያን እምነት ሌላ ነው፣ የቃለ ሕይወት ደግሞ ሌላ ነው። በልሳን ዙሪያ እንደዚሁ ልዩ ነው። በመዳን ዙሪያ መዳን ይታጣል አይታጣም ሌላ ነው። ካልቪኖች አሉ። አንድ የተመረጠ ነው የሚድነው፣ ከዛ ያ የተመረጠው ደግሞ መዳኑን አያጣውም የሚሉ የተለያዩ እሳቤዎችና አስተምሮችና ቤተ እምነቶች አሉ። ስለዚህ ያ ነገር እንዳይነሳ ስለሚፈልግ ምን ይደረጋል ማለት ነው? ገደልና ልሳን ውስጥ መደበቅ ይፈልጋሉ። ስለዚህ አንቺ እኔ መክርሽ ምንድን ነው? ገና ወደ ኦርቶዶክሳዊ ቤተክርስቲያን እየተማርኩ ነው ካልሽ እነዚህ ነገረ ስላሴ፣ ነገረ ስጋዌ፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ትንሣኤ ሙታን ላይ እርግጥ ያለ ነገር ጨርሽ መጀመሪያ። ምክንያቱም ይሄን ሳታምኚ ወደ ቤተክርስቲያን መጨመር ስለማች ገድላት ድርሳናት ወደ ቤተክርስቲያን አካል ከሆንሽ በኋላ የቅዱሳን ሕይወት የምትማሪባቸው ናቸው። የሃይማኖት መመስረቻ አይደሉም። ለምሳሌ አንድ ጥያቄ ልጠይቅሽ። የቅዱስ ጳውሎስ ጨርቅ አጋንንት ያወጣ ይላል ሐዋርያት ሥራ ላይ 19 ላይ የአጋንንት ያወጣ ነበር አይደል? እሺ፣ እሱ ላይ መከራከር ትችላለሽ። አሁን አንድ ሰው መጥቶ እነዛ እኮ ጨርቁን የቀደዱ ሰዎች እኮ ይኸው ጨርቁን እየቀደዱ ይወስዱ ነበር ይላል። ይኸው ጨርቁን እኮ የሚቀደዱት እኮ አምልኮ ተሰብ ነው። ይኸው ሰው እያመለኩ ነው። ስለዚህ ይኸው ክርስቲያኖች ሰው አምላኪ ናቸው ብለው በዚህ ተአምር ላይ ቢከራከሩሽ ይሄ የእምነት መመስረቻ ነው አይደለም? ስለዚህ ሰው ተአምራት ላይ የእምነት መመስረቻ ጎል ሊያወራ አይችልም። ተአምራት በየቤታችን ሁላችንም ብዙ ተአምር ይደረግናል። አሁን የኔ ተአምርና አንቺ ለአንዳንድ ሰው ተአምር ስትነግሪው እኮ የተደረገልሽን ተአምር ስትነግሪው ላያምንሽም ላይቀበልሽም እንደ ተረት ተረትም ይመስላል አይደል? ስለዚህ እንዴት ብለን ነው በተአምራት ከፕሮቴስታንት ጋር የምናወራው? እሺ ተአምር ነው በራሱ። ተአምር ላይ እንዴት ሰው ዲቤት ያደርጋል? ዲቤት አያደርግም። ኦኬ ገድላት ላይ እንዴት ሰው ገድላት ማለት የአንድ ቅዱስ ከአጋንንት ጋር ከመናፍቃን ጋር ከአሕዛብ ጋር በተለያየ ህይወቱ የሚጋደለው ህይወት ነው። አምጥቼ ለምሳሌ እስጢፋኖስ በድንጋይ ተወገረ ብዬ ልከራከር ነው? ቅዱስ እስጢፋኖስ በድንጋይ ተወገረ፣ ይሄ የእስጢፋኖስ ገድል ነው፣ መጋደሉ ነው። ተጋድያለሁ ይላል ቅዱስ ጳውሎስ እና በቃ በቅዱስ ጳውሎስ ላይ እንከራከር? የእምነት መመስረቻ አይደለም። ቅዱስ ጳውሎስም ሆነ እስጢፋኖስ ለመወገርም ሆነ ለመገደል ሰማዕትነት ለመቀበል መጀመሪያ የነገረ ክርስቶስ ነገር ገብቷቸው ነው። ስለዚህ አውቀው ነው እንደዚህ የሚሸዋውዱሽ ምንም እንዳሰሚያቸው። ይልቁንም በስላሴ በነገረ ስጋዌ በክርስቶስ አንድ አካል አንድ ባህሪ በጥምቀት አዳኝነት በጥምቀት የኃጢአት ስርየት እንደሚገኝ ያልተጠመቀ ሰው እንደማይድን በእነዚህ ላይ ተነጋገሪ። በቅዱስ ቁርባን እውነተኛ ጌታ ክርስቶስ ስጋና ደም ነው፣ የዘላለም ሕይወትም ይሰጣል። ትንሣኤ ሙታን እኛ የሚመላለስ ጌታ የለንም። ጌታ ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ያለም ፍጻሜ ይሆናል። በእነሱ ደግሞ የሚመላለስ ክርስቶስ አለ፣ ለመንጠቅ ምናምን የሚባል ነገር። እነዚህ መሰረታዊ ነገር የመጀመሪያ በደንብ አድርገሽ ጨርሽ የታለም። እሺ ሀሳብሽን ዳይቨርት እንዳያደርጉብሽ አደራ። ምላሺ ይቅርታ ሄድ ብዬ ነበረ። ይገባኛል። አምስቱ ዶጎሞች የቤተ ክርስቲያኖች እንዳሉ እነግራለሁ። መጀመሪያ ማወቅ ያለባቸውን የስላሴን ትምህርትና ጥምቀት ለድነት እንደሆነ እንዳልሆነ እነግራቸዋለሁ። እኔ በዛ በኩል እየተማርኩ ነው። ጥያቄ ላይ ሳይሆን እነሱ ይሄን ነገር ምስጢረ ስላሴን ስታነሳ ምስጢረ ስላሴንም ማያውቁ ብዙዎች አሉ። ማለት እኔም እዚህ ተምሬ ስላወቅ ማለት ነው። እነዚህ አምስቱን ዶጎሞች ካወቅን ወዲህ ነው ወደ ሌላ መሄድ ያለብን ማለት ነው። ግን እነዚህን ስናስተምራቸው ሮጦ የሚገቡት በገድላትና በታምራት ላይ ስለሆነ ነው ጥያቄያቸው ማለት ነው። ለምን ይሄ ስለዚህ አንቺ ደግሞ መመለስ አለብሽ እህቴ። ይኸውልሽ የፈለገ ይግቡ እነሱ የፈለገ ይግቡ፣ አንቺ መመለስ ያለብሽ መጀመሪያ የመዳን ትምህርት ላይ፣ መጀመሪያ እግዚአብሔር ላይ፣ መጀመሪያ ዶግማ ላይ ኦኬ አንድ ትምህርት ይሄን ነገር እናጥራ ማለት አለብሽ።
ለምሳሌ እኛ ኦኬ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። አለቀ። ፕሮቴስታንቱ ዓለም አንድ አካል ሁለት ባህሪ አማኝ ነው። ኦኬ ሁለት ባህሪ አንድ አካል አማኝ ነው። ስለዚህ ገና ሁለት ባህሪ እያለ ለሚያምን ፕሮቴስታንት መጥቼ ተአምር እናውራ ብለው ምንም ሴንስ አይሰጥም። ኦኬ ለምሳሌ ቅድም እንዳልኩሽ ነው። አሁን እንኳን በቅርቡ እንነጠቃለን ብለው መከራ ሲያው ነበር አይተሻቸዋል። እንነጠቃለን ብለው ዛፍ ስር ተሰብስበው ሁሉ አንጋጦ ሲሸወር ነበር፣ ድራማ ሲሰራ ነበር። እኛ በንጥቀት አናምንም። የሚመላለስ ክርስቶስ የለንም። ኢየሱስ ክርስቶስ ሁለተኛ ይመጣል፣ የዛን ሰዓት ዓለም ፍጻሜ ይሆናል። ሰው ይሄን ላይ ልዩነት ይዞ ሌላ ትምህርት ይዞ ገድል ድርሳን ላይ ይሄ መደበቂያ ነው። አየሽ፣ ሰው እኮ ዛሬ ድራማ እየሰራ ነው። ልነጠቅ ነው ብሎ ዛፍ ለዛፍ እኮ እየሮጠ ነው። ልነጠቅ ነው ብሎ ንብረቱን እየሸጠ እኮ ነው። ልነጠቅ ነው ብሎ እኮ ስራውን እያቆመ ነው። ቀልድ ሹፈት ማለት ነው። አየሽ፣ ስለዚህ አሁን ይሄን ነገር ሰው ይዞ እንደዚህ በቃ እንዲያው በቃ ላማለኝ በሰማይ አይነት ነገር ዝም ብሎ እየተሸወደ መጥቶ ይሄን ሰው እነጠቃለሁ ብሎ ለሄር ነው በቃ ቻው ብሎሽ በቃ አንቺማ ምድር ላይ ብሎሽ ይኸው ዛሬም ታብታብ እያደረገ ከአንቺ ጋር ቁጭ ያለው ሰው እስቲ እናውራ ስትይው ድርሳን ካለሽ ይሄ በጣም ሹፈት ነው። አይሽ በክርስቶስ እንኳን ነገር ላይ ኮንፊውዝ የሆነ ሰው ነው ያለው። ያ ሰው መጥቶ አይ እኔ ገድል ነው የማወራው ካለሽ ሊደበቅበት የፈለገው ነገር አለ ማለት ነው። እና አንቺ ነሽ አሁን በደንብ አገሽ ብልህ ሆነሽ ነው። እስቲ ወንድ ከሆናችሁ ልዩነቱ ባይዘዌ እኛና ፕሮቴስታንትን የለየን ነገረ መላእክት አይደለም። ይሄን ነው ነገረ ቅዱሳን የድንግል ማርያም ምርጃ በኋላ የመጣ ልዩነት ነው። የመጀመሪያ የለየን የጥምቀት ትምህርታችን ነው። የመጀመሪያ የለየን የቅዱስ ቁርባን ትምህርታችን ነው። የመጀመሪያ የለየን የነገረ ክርስቶስ ትምህርታችን ነው። የመጀመሪያ የለየን የትንሣኤ ሙታን ትምህርታችን ነው። የመጀመሪያ የለየን የሥላሴ ትምህርታችን ነው። ለምሳሌ በአንዳንድ ፕሮቴስታንት መንፈስ ቅዱስ ከአብን ከወልድ የሚሰርጻ ብለው የሚያምናሉ። ይህ ትልቅ ክህደት ነው። ትልቅ ምንፍቅና ነው። መንፈስ ቅዱስ ከአብና ከወልድ አይሰርጽም፣ ከአብ ብቻ ነው የሚሰርጸው። ይህን ሁሉ ነገረ እግዚአብሔር ላይ ነገረ ክርስቶስ ላይ ያለውን ነገር ሰፊ ክፍተት ኖሮ በገላ ድርሳናት ብለው ካወሩሽ ሊሸሹሽ ሊዋሹሽም የፈለጉ ነገር ስላለ ነው። አንቺ እዛ ላይ መጀመሪያ በደንብ ተወያይ። እሺ በቃ እኛ ዶክመንቶች ምን አልክልሻለን። ያው ቆይ ፎሎ ላርግሽ፣ ቴሌግራም ካለሽም ቁጥርሽን አስቀምጪልኝና እናውራለን። እሺ አይደል? በቃ በዛው ትመልስልኛለህ ጥያቄ ማለት ነው። እሺ ችግር የለውም። እሺ ከነሱ ጋር ግን እንዳልኩሽ ነው። ፈጽሞ መጀመሪያ ጨርሺ፣ በመጽሐፍ ቅዱስ ያለው ነገር ጨርሱ። አይ እኔም ከመጽሐፍ ቅዱስ ውጭ አላወራም። አንደኛ ደግሞ ስለ ገድላትና ስለ ታምራት ብዙም ስለማላቅ ይሄ ነው ብዬ አልመልስላቸውም። ግን ደግሞ ወደ ቤተክርስቲያን ለመመለስ ሳስብ ከተማርኩትና ከተረዳሁት ነው ትንሿንም ቢሆን ለነሱ የምነግራቸው ማለት ነው እንጂ ብዙ እውቀት ኖሮ ምናምን ጠልቄ ገብቼ ምናምን አይደለም። ያዛ በቃ በርቺ፣ ያዞች ችግር የለውም። እያስተዋልሽና ብልህ እየሆንሽ ለማለት ነው። እሺ አሬዲ ያመሰግናለሁ። እሺ ስልክሽን አስቀምጪልኝ ቴሌግራምሽ። እሺ አሁን አስቀምጥላለሁ። ኦኬ እሺ እሺ እሺ። ዲያቆን አሉ እነ ዮባ እነ ዲያቆን መኳንንት ወጡ አለው ያሬዱ። እስቲ አንድ ሰው ለምን ትፈሩኝ ያላችሁ የሚል ሰው አለ። እሺ አምስቱን አዕማደ ምስጢራት ንገረኝ ለምትሉ ነገረ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቅዱስ ቁርባን እና ሚስጥረ ትንሣኤ ሙታን ሐዋርያ መልሶች የምትባሉ ሰዎች ይሄ ትክክል አይደለም። የአኬን ፕሮፋይል አድርጋችሁ ጽሁፉንም አድርጋችሁ አካውንት ክሬት አድርጋችሁ ኦርቶዶክሲያን እንኳን ብትሆኑ ትክክል አይደላችሁ። እሱን አስተካክሉ። ጉድ ስቶሪስ ነው የሚለው። አዎ ወይ ሰላም መዝሙርዬ፣ እንዴት ነህ? ዲያቆን ፈለገ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ማን ነበር? እኔ ያሬድ በውስጥ ማወራለሁ አልፎ አልፎ። እኔ ኦርቶዶክስ ነኝ፣ ግን ረጅም ሰዓት ቅድም ትንሽ ዲሳፖይንት ስለሆንኩኝ እንደውም ፈለገን 10 ጊዜ አስገባኝ ስል ነበር እና ትንሽ እዚህ በገቡት ልጆች ውስጥ እንትን ብሎ ነበር እና አንዳንዴ ያው እንደዚህ ግብረ ገብነት የሌላቸው ሰዎች
የፈለገ ይሁን ይሄ አውደ ምሕረት ባይሆን ራሱ የሚነገረው የእግዚአብሔር ቃል ነው እና ማንም እዚህ መጥቶ አፉን መክፈት ያለበት አይመስለኝም። አትሊስት ማነር ሊኖረው ይገባል፣ ግብረገብነት ሊኖረው ይገባል። ፈለገዬ እኔ እንደማስበው ከሆነ እዚህ ፕሮቴስታንት ብቻ አይደሉም አለው፣ እኛ ኦርቶዶክሶችም አለን የእናንተን ትምህርት መማር የምንፈልግ ብዙ ክፍተት ያለብን ማለት ነው እና አንዳንዴ እንደዚህ መጥተው አጉል ይሄ አፋቸውን የሚከፍቱ ሰዎች 20-30 ሰከንድ አይቶ ማስወጣቱ የተሻለ ነው ብዬ አስባለሁ። ምክንያቱም በእነዚህ ይሄ ግብረገብነት በሌላቸው ሰዎች ንግግር ምናልባት በሞኝነት የማያውቁ ምዕመናን ራሱ ሊስቱ ይችላሉ። ምክንያቱም የሚያውቅ ሰው የተማረ ሰው አትሊስት ፈራ እግዚአብሔር ያለበት ሰው ይሉኝታ አለው ብዬ ስለማስብ ማለት ነው። እንደመጣለት አያወራም። አሁን ቅድም ይሄ ቀለሜ ምናምን እያለ ያወራል። እኔ አም ሶሪ ቱ ሴይ ዛት ከቀለሜ በላይ እዚህ አፋቸውን መጥተው የሚከፍቱ ምንም የማያውቁ ፕሮቴስታንቶች ይሻላሉ ብዬ ነው ማስበው። እንደው ሮል ሞዴላቸው አድርገው እነ ቀለሜን የሚያነሱ ከሆነ እኔ በጣም ነው ማዝነው። ግን እዚህ ጋር እኔ ሰውን ምናምን ለማንሳት አይደለም። እኔ የተነሳውበት ሀሳብ ምንድን ነው፣ እዚች ጋር ወይደር ፕሮቴስታንትም ሊሆን ይችላሉ ኦርቶዶክሶች። ያሬድዬ ምናልባት ከዚህም በፊት ትዝ ካለ በየሆነ ቤት በዮቶር ጉዳይ አንድ ክርስቲያን ነው ምናምን የሚባል ሰውዬ የሆነ ነገር አንስቶ በውስጥ ሳወራህ ነበር። ምናልባት if you remember ትዝ ይልሃል ይመስለኛል። አዎ። እና ምንድነው እኔ የታዘብኩት ነገር ማለት አትሊስት የሆነ እንደው ሰው ማነር ይሄ ምንድነው ግብረገብነት ሊኖረው ይገባል ብዬ አስባለሁ። አትሊስት ተመሳሳይ አማርኛ እየተነገረ አሁን ቅድም ለምሳሌ ኢዮብን በል ተሳደብ እያለ የሚሳደበው ግን ልጁ ነበር። እንደውም በጣም እኔ ዛሬ እንደውም ትዕግስታችሁን አንዳንዶቻችሁ በጣም አድንቄያለሁ። እና አንዳንዱ ይሄ የሆነ ደንዳና ልብ ያለው ከሆነ እናንተም ዛትማች የመታገስ ግዴታ የለባችሁም። ኦርቶዶክሳዊ ጥያቄ ከተነሳ ለእኛም ስትሉ ለራሳችሁም ስትሉ ለእምነቱም ስትሉ የመመለስ ግዴታ አለባችሁ። ግን እንደዚህ አይነቱን ይሄ በአፉ እየመጣ የሚያቀረሸውን ግን የመታገስ እንትን የለባችሁ። ምክንያቱም እኛ ትምህርቶች እንፈልጋለን። በቃ በእነዚህ ልጆች የተነሳ የሚያመልጡን ነገር አለ። ስለዚህ አምሶሪ ትንሽ ኢሞሽናል ሆኛለሁ። ያው ንግግራቸው የሆነ ጋጥ ወጥ ስለሆኑብኝ ነው። ፈለገዬ በጣም ይቅርታ፣ በዚህ መንገድ ማውራት አልነበረብኝም። ግን እንዲህ አይነቱን በቃ ወዲያው ማባረር ያስፈልጋል። እኔ እንደውም ቅድም መዝሙር ጸጥ ብሎ ረጅም ሰዓት ሲቀመጥ በጣም ደስ ብሎኝ ነበር። እንደውም በውስጥም ጽፌያለሁ እንኳንም ዝም አልከው። ምክንያቱም አንዳንዱ እንግዲህ አለክልከው ነው የወጡታል። አብዛኞቹ ተሳድበው የሆነ ሰዓት ደከማቸው አይደለ? ደክሟቸው እኮ ነው የወጡት እንጂ ይሄ ከእናንተ ጋር የሆነ በዲስከሽን ተግባብተው አይደለም። እና እንዲህ አይነቶቹን እባካችሁ ቶሎ አስወጋ። አንዳንዴ ልቡ ለመማር የሚፈልግ አለ፣ አንዳንዱ ደግሞ አለ ልቡ ደንዳና፣ በዚህ ላይ ኢጎ የበዛበት፣ በዚህ ላይ የማያውቅ፣ በዚህ ላይ ስርዓት የሌለው እና እንደዚህ አይነቱን እንግዲህ መታገስ ያለባችሁ አይመስለኝም። ምክንያቱም ከዚህ ከፕሮቴስታንቱም ይሁን ከኦርቶዶክሱ ብዙ የእናንተን ትምህርት ሊያውቅ አሁን ለምሳሌ የገባቸው አይነት ሴት ማለት ነው የእናንተን ትምህርት የምትፈልግ ለመለወጥ የምትፈልግ ያልገባትን ለማወቅ የምትፈልግ ብዙ አይነት ሰዎች አሉ። ሰው እነዚህ አይነት በብዛት ያለን ሰዎች ስላለን እንዲህ አይነቶቹ ጊዜያችንን እንዳይሻሙብን በጊዜ እያባረራችሁ ለመረዳት የሚፈለገውን ብቻ በስርዓት እያስተናገዱ ቢሄድ ሁኔታው ጥሩ ነው የሚል እምነት አለኝ ወንድሞቼ። እሺ ከእንትን ከማለቴ በፊት ያሬዶ ለምን ትፈሩኝ ያላችሁ የሚል ሰው ልታስገባ ኢንቫይት እያደረክ ነበር እና አካውንቱ ይሄ ነው ያሬዶ? አይደለም ወጣ መሰለኝ ኢንቫይስ ነው እንትን አላለም። እሺ ለማለት ነው። እሺ ግን እዚህ ጋር ያላችሁ ክርስቲያኖቶች ወንድሞች አንድ እንድታሰሩ የምንፈልገው ነገር አሁን ወንድማችን ያነሳው ሀሳብ እንደ ሀሳብ ጥሩ ነው። እንደ ሀሳብ እኛ ጸጥ እያለን ገና የሆኑ ነገሮችን ሲናገሩ ብናስወጣቸው ብናስወርዳቸው እኛም ደስ ባለን። ነገር ግን አንድ መርሳት የሌለብን ትልቅ ነገር አለ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እነዛ ሰዎች አፋቸውን በከፈቱ ቁጥር ሊታይ የሚችለው የአእምሮ ባዶነታቸው እንጂ ሌላ ጉዳይ አይደለም። ሲቀጥል ደግሞ የተወሰኑ ታይሞችን የምንጠብቃቸው እኛ የእነሱ ጭቅጭቅ የእነሱ ንዝንዝ ተመችቶን አይደለም። አንዳንድ ጊዜ ከጩኸቱ ባለፈ የሚነሱ ሀሳቦች ላይ በደንብ ትኩረት አድርጋችሁ ብታደምጡ ፍጹም መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ታግሰን እናደምጣለን።
ታግሰን ለምን እዚህ ጋር ለገቡት ሰዎች ሳይሆን እኛ የምናስበው እታች ያሉ ሰዎች ቁጭ ብለው የሚያደምጡት በአጠቃላይ ፕሮቴስታንትም ሆኑ ምንም ሆኑ እያንዳንዱ የፕሮቴስታንት ትምህርት ግን ምንም አይነት መጽሐፍ ቅዱስ መሰረት ደግሞ እንደሌለው እንዲያው እንፈልጋለን። ስለዚህ አንድ ሰው ገብቶ አይ በቃ ውረድ ምናምን ብለን የምናስወርድ ከሆነ ሊመስል የሚችለው ጥላቻ ሊመስል የሚችለው ማናደምጥ ሰዎች መሆናችንን እንጂ አዳምጠን በትዕግስት ነገሮችን በመጽሐፍ ማስረጃ ምንመልስ ሰዎች እንደሆነን አይደለም። እና አንዳንድ የትዕግስታችን ቢኖር ያው ብዙ ቅር እንዳትሰኙ። ኦፍኮርስ አንዳንድ እህት ወንድሞቻችን ካላችሁ መንፈሳዊ ቅናት የተነሳ ለወንድሞቻችሁ ካላችሁ አክብሮት የተነሳ ሰዎች ያልሆነ ነገር ሲናገሩ ቁጭ ብላችሁ ማዳመጡ በጣም 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 እናንተን ትዕግስት ሊያሳጣ እንደሚችል እናምናለን። ነገር ግን እኛ በምክንያት ነው እነዛን ሰዎች የምናደምጣቸው። ጳውሎስ አሳዳጅ ነበረ እና ጳውሎስ ረዥም ጊዜ አሳዳጅ ሆኖ የክርስቶስ ኢየሱስ ተከታይ የሆኑትን ክርስቲያኖች በአጠቃላይ አሳዳጅ የነበረው ጳውሎስ በአንድ ወቅት ግን ክርስቶስ ሌሎች ቅዱሳን ልባቸው እንደነካ የሱንም ልብ ነካ። ከዛ ዛሬ በቤተክርስቲያናችን በቅዳሴያችንም ጭምር ብርሃን ዓለም እንለዋለን። የቅርብ ጊዜ ትውስታዎችን ለማስታወስ ያክል ለምሳሌ ወንድማችን ተመስገን ኦርቶዶክስ ከመሆኑ በፊት ምን ያክል ነበረ ገስ ላይ ገብቶ ቤተክርስቲያንን ይዘልፍ የነበረው። ይሲ ያንን ወንድማችንን ታግሰን ሁሉም ኦርቶዶክስ የሆነ ሰው በአጠቃላይ ሁሉም ዕቅበተ እምነት ለሚያገለግሉ ሁሉ ታግሰው እሱን አቅርበው ምን ያክል መጽሐፍ ቅዱስ የማስረጃ እንዳላቸው በማሳየታቸው ዛሬ ከተተከለበት መሰረት የማይነቃነቅ ድንቅ ወንድማችን ሆኗል። እግዚአብሔር የተመሰገነ ይሁን። ወንድማችን ደምረው ምን ያክል ነበረ ስለ ቤተክርስቲያን ይናገር የነበረው? ምን ያክል ነበረ ስለ ቤተክርስቲያን አንዳንድ ነገሮችን እያነሳ ያወራ የነበረው? እያንዳንዱ ንግግራቸውን እያንዳንዱ ጩኸታቸውን እኛ ታግሰን በመስማታችን ዛሬ እነሱም በእኛ መስመር ተሰልፈው የሌሎች ወንድሞችን የሌላ ፕሮቴስታንት የሆኑ ሰዎችን ንግግሮች ቀስ ብሎ አዳማጭ ሆነው በቻሉት አቅም በመጽሐፍ ቅዱስ ማስረጃ እየመለሱ ያወቁትን የተረዱትን እየተናገሩ ዛሬም እነሱም ሌሎች ምርኮን እያገኙ ይገኛል። እና አንዳንድ ጊዜ ትዕግስታችን በምክንያት ስለሆነ እናንተም በደንብ እንድታደምጡ በደንብ እንድትከታተሉ ብዙ ጊዜ ስም እንጠይቃለን። ያው ለጊዜው የሚሆነው ልክ እንደዛ ስለሆነ ማለት ነው። እና እኛ ሰዎች ሲዘልፉ ሲናገሩ ለምሳሌ ያክል እኔ በግሌ እንደው አንድ ማንም ሰው እንደው ድንግል ማርያምን እንዲዘልፍብኝና እንዲያቀልብኝ አልፈልግም። አንድ ሰው እዚህ ገጽ ላይ ገብቶ ግን ስለ ቅድስት ድንግል ማርያም የወረዱ ንግግሮችን ሲናገር ማደምጠው አንድ ምን ያክል ፕሮቴስታንቲዝም ከመጽሐፍ ቅዱስ ውጭ የሆነ ትምህርት እንዳለው ለማሳየት ነው አንድ ትልቁ ነገር። ሲቀጥል እኛ ደግሞ ምን ያክል መጽሐፍ ቅዱስ የመሰረት ኖሮን እመብርሃንን ድንግል ማርያምን እንደምንወዳት ለማሳየት ነው። ሌላው እኛ በስጋ አስተሳሰብ እንበሳጫለን እንጂ አንድ ሰው መጥቶ ቅዱሳን ላይ በአጠቃላይ አፉን ቢያላቅቅ የቅዱሳን ክብር አይጨምርም አይቀንስም። ድንግል ማርያምን እና ሌሎች ቅዱሳንን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ሰው ቀና ብሎ ምራቁን ወደ ፀሐይ ለመጥፋት ቢሞክር ምራቁ ተመልሶ ፊቱን ያቆሽሸዋል፣ ራሱን ያቆሽሸዋል እንጂ በፍጹም ፀሐይ ላይ አይደርስም። እንደ ፀሐይ ድንግል ማርያምን በሰማይ ላይ ያበራትም ደግሞ ክርስቶስ ነው። ቅዱሳንን እንደ ከዋክብት በሰማይ ላይ ያሰለጠናቸው ክርስቶስ ነው። እነኚህን ቅዱሳን ቺን የክርስቶስን እናት ድንግል ማርያምን ለመዝለፍ መሞከር ማለት ራስን ማቆሸሽ እንጂ ወደ ፀሐይ ምራቅን ለመጥፋት እንደመሞከር ይቆጠራል እንጂ በፍጹም የድንግል ማርያምን ክብር አይጨምርም አይቀንስም። እኛ ላይፍ ስንከፍት ድንግል ማርያምን አሞግሱልን ብለን የሚያሞግሱ ፕሮቴስታንቶች ፈልገን አይደለም የምናስገባው። ጳውሎስ እስጢፋኖስን በድንጋይ ያስወገሩ ያስገደለው ሰው በክርስቶስ ፍቅር እንደተመለሰ ሁሉ አፋቸው ዘላፊ የሆኑ በጣም ለድንግል ማርያም ጥላቻ ያላቸው ለቅዱሳን ጥላቻ ያላቸው ከመጽሐፍ ቅዱስነት የራቁትን ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እንፈልጋቸዋለን፣ በክርስቶስ ፍቅር። ስለዚህ ሌላው ጊዜ ቢቻል እዚህ ጋር ያሉት ወንድሞች በአጠቃላይ ሲገቡ የሚያደርጉትን ስለሚያውቁ እናንተ በትዕግስት እንደው ብታደምጡ ሞር እነሱ ከሚሰጡት አሁን ብዙ ጊዜ እኔ በጣም የማዝንበት ጉዳይ ምንድን ነው መሰላችሁ? እነሱ ከሚያነሱት ዘለፋ ጋር ተያይዞ ወንድሞች የሚሰጡትን የመጽሐፍ ቅዱስ ምላሽ ማደመስ ሲኖርብን ብዙ ጊዜ አቴንሽን ሰጥተን የምናደምጠው የእነሱን ዘለፋ ነው። የእነሱን ዘለፋ እንዳለ ሆኖ ነገር ግን በተመሳሳይ ደግሞ ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትምህርቷ ምን ያክል መጽሐፍ ቅዱስ እንደሆነ ደግሞ ሲብራራም ደግሞ እነዚህ ቁጭ ብላችሁ ብታደምጡ፣ ምክንያቱም በነዛ ሰዎች ስህተት የበለጠ የሰፋ ሀሳብ ስለሚነሳ ማለት ነው። እና አይምሰላችሁ እዚህ መጥተው የሚሳደቡ ሰዎች በአጠቃላይ
ሁሉም 100% ጥላቻ ያለባቸው እንዳይመስላችሁ። ክርስቲያኖች በጣም ደስ ሊላችሁ ይገባል። እነዚህን ሰዎች ዕለት ዕለት ልናጣቸው አንፈልግም። በነገራችን ዕለት ዕለት ዛሬ የዘለፉትን ነገም ከእንደገና የምናስገባቸው በምክንያት ነው። ለምን ከተባለ ምክንያቱም ወደዱንም ጠሉንም እንደው በቃ ለነሱ ጠላት ሆንም አልሆንም እዚህ ቤት የሚነሳው ሐሳብ ሁሌም ልባቸውን ስለሚገዛ በአእምሯቸው ላይ ጥያቄ ምልክት ስለሚፈጠር ነው። ሳይወዱ በግዳቸው ገብቶ የሚያደምጡ ሳይወዱ በግዳቸው ገስ ሪኩዌስት የሚልኩት በነገራችን ላይ ሐሳቡ ስለሚገዛቸው ነው። በእያንዳንዱ ፕሮቴስታንት አእምሮ ላይ በነገራችን ላይ ጥያቄ ምልክት እየፈጠረ ነው። እግዚአብሔር አምላክ ስሙ የተመሰገነ ነው። አንዳንዴ ብዙዎቻችሁ በትንንሽ ነገሮች ነው የምትበሳጩት። ክርስቲያን እህቶች፣ ወንድሞች፣ ኦርቶዶክሳውያን በተለይ አሁን እዚህ ኮሜንት ሴክሽን ላይ የሆነ የሚስቅ የሳቅ ኢሞጂ ሲያስቀምጥ ያ ሰው እየሳቀ ይመስላችኋል አይደል? ሰው ተበሳጭቶ በነገራችን ላይ ራሱን እያዞረው ራሱ እንደዚህ አይነት ኢሞጂ የሚያስቀምጣል። በኢሞጂ ማትታለሉ። በኢሞጂ ሰው እንደዚህ የሆነ ኢሞጂ ምናምን ሲጀመር እየሳቀ ያለ ሰው ኮሜንት ለመጻፍና ኢሞጂ ለማስቀመጥ ራሱ ታይም የለውም። በደንብ ነው ሳቁን ኢንጆይ የሚያደርገው። እና ኢሞጂ ሰዎች አስቀምጦ ምናምን እንትን ሲሉ በቃ እነሱ የሳቁ መስሏችሁ ምናምን አይምሰላችሁ። ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብሎ የሚያዳምጡን። እያንዳንዱ እዚህ ጋር ያለ ፕሮቴስታንትን እስኪ ተከታተሉት። ኮሜንት ሴክሽን ላይ ኔጌቲቭ የሆነ ነገር ነው የሚጽፈው። ለምን መሰላችሁ? እኛ ሚውት እንድናረጋቸው ይፈልጋሉ። እኛ ብሎክ እንድናረጋቸው ይፈልጋሉ። እኛ ብሎክ ካላረግናቸው ከዚህ ላይ መውጣት ስለማይችሉ ማለት ነው። ይሲ ይሄን ያክል ስቦ ያስቀመጣቸው ፓወር አለ። እግዚአብሔር የተመሰገነ ይሁን። በቃ ስቦ ያስቀመጣቸው ፓወር አለ። እዚሁ ቁጭ ይላሉ። ምንናገረው ንግግር በአጠቃላይ ጆሮአቸውን እየቆረቆረም ቢሆን ቁጭ ብሎ ይሰማታል። ቁጭ ብሎ ይሰማታል። ፈለገ አትናቴዎስ የቤተ ክርስቲያኑን ትምህርት አብራርቶ ፍትፍት አድርጎ ሌሎቹን ሲያጎርስ ማየት አይፈልጉም፣ መስማት አይፈልጉም፣ ማድመጥ አይፈልጉም። ሳይወዱ በግዳቸው ግን ቁጭ ብሎ ይከታተላሉ። ከእናንተ የበለጠ እኛን ቁጭ ብሎ ይከታተላሉ። ስሩ ፕሮሰስ ደግሞ ይሄ ነገር ለውጥ ያመጣል። ለምን ልንገራችሁ። ድሮ እያንዳንዱ ፕሮቴስታንት ጨው ሲሸጥለት አሜን ብሎ የሚገዛ ነበር። ቲሸርት ሲሸጥለት አሜን፣ ውፍረት በኢየሱስ ስም ይቀንሳል፣ ሸንቀጣ ትሆናላችሁ ተብሎ በማይክ ውፍ ሲባል አሜን ይል የነበረ ነው። በሃይላንድ ውሃ እዚሽ ክዳኗ ላይ በማስቲካ ዱቄት ተነስንሶ ውሃ እየተበጠበጠ ይኸው በኢየሱስ ውሃውን ወደ ደም፣ ውሃውን ወደ ወይን፣ ውሃውን ወደዚህ ለወጥ ነው ሲባል ዝም ብሎ አሜን ይል የነበረ ህብረተሰብ ነው። ዛሬ ኦርቶዶክሳዊ የሆኑ ወንድሞቹ ስላሉ እያንዳንዱ ፕሮቴስታንት አማኝ በአጠቃላይ አሁን ጠያቂ ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ይህን ጨው ምናምን ሲባል ምን ማለት ነው የሚባል ነገር የለም የሚል ፕሮቴስታንት ፈጥረናል። ይህ ትልቅ ለውጥ ነው። በነገራችን ላይ ምን ይባላል? የራሱ አሮባት የሰው ታማስላለች የሚባል ተረት አለ አይደል? ኦርቶዶክስ ቤተክርስቲያንን እናድሳለን ብለው የፕሮቴስታንትን ቤት በአጠቃላይ እያደሰን ያለ ነው ግን እኛ ነን። እግዚአብሔር የተመሰገነ ይሁን። የእኛን እያንዳንዱን ወርድ በየቸርቹ የሚያስተጋቡ ትውልዶች ተፈጥሯል። ዛሬ አይምሰላችሁ። እኛ ደስ እንደው ኦርቶዶክሲያን ገና ለገና ደስ ይላቸዋል በሚል ሚዲያ ላይ ወጥቶ አይናገሩትም እንጂ በየቦታው ቁጭ ብለው እኛ የምንናገረውን ቃል የሚያስተጋቡ ፕሮቴስታንቶች አሉ። ሰው በማመን ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም ብሎ ፕሮቴስታንት የሆነ ሰው ቁጭ አድርጎ በደንብ አድርጎ ጠብቅ አድርጎ የሚከራከር ሰው አለ ዛሬ። በዚህ ደግሞ ስራ እየሰራን ስለሆነ በጣም ልትደሰቱ ይገባል። ስንዘለፍ የምንታገሰው፣ ስንሰደብ የምንታገሰው ለሌላ አይደለም፣ ውጤት እያመጣን ስለሆነ ነው። ውጤት የሌለው ሰውም እንኳን ተዘልፎ እንኳን ተሰድቦ ከጅምሩ እንደ መነጋገሩንም አይፈልጉ፣ ምክንያቱም ውጤት ስለሌለው ማለት ነው። እና ዛሬ የሚያውቁት ያውቁታል። ይሄንም እናገረውን ንግግር ሀቅ እንደሆነ የሚያውቁ ፕሮቴስታንቶች ያውቁታል። አለቅ የሚያውቁ ያውቁታል። በእያንዳንዱ ፕሮቴስታንት አእምሮ ላይ ጥያቄ ምልክት ፈጥረናል። በእያንዳንዱ ልሳን ድሮ ሼቤሬቤቤቤ ራባጃራባባ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ዛሬ ይሄ ልሳን አይደለም ማለት ጀምሯል። እያንዳንዱ ፕሮቴስታንት አይኑን እየገለጠ ነው። ብራዘር እያንዳንዱ ኦርቶዶክስ ሴቶች ወንድሞች በምንም እንዳትከፉ፣ በምንም እንዳትበሳጩ። ስራ እየሰራን ያለ ነው። ስራ እየሰራን በቃ አባታችን ክርስቶስ ነው።
እያንዳንዱ ክርስቲያን አባቱ ክርስቶስን መስሎ ስራ እየሰራ ነው። ክርስቶስ በጥፊ ሲጸፋ፣ ምራቅ ሲተፋበት፣ በጅራፍ ሲገረፍ እያንዳንዱን ሕማም ታግሶ ቁጣውን በሰው እጅ ሳያሳርፍ በጥበቡ ሰይጣንን አቀረበው ድል እንደነሳ ሁሉ እያንዳንዱ የቤተ ክርስቲያን መምህራን በአጠቃላይ ጥበብ በተሞላ መልኩ ተረጋግተው በፍቅር ሰዎች ቤተ ክርስቲያናቸውን እየዘለፉባቸው፣ ሰዎች የሚያከብሯቸውን የተቀደሱ ስዕላትን እየቀደዱባቸው፣ ሰዎች መጽሐፍቶቻቸውን እያቃጠሉባቸው እነሱ በፍቅር ነው ወንጌልን የሚሰብኩት። አለቅ ኦኬ። እግዚአብሔር በጥበብ ነው ዓለምን ያሸነፈው። እያንዳንዱም ደግሞ አገልጋይ በጥበብ የክደትን ትምህርት በአጠቃላይ ይረታል። ምንም ይሄን ያክል ይሄ የሚጋነን ነገር አይደለም ጋይስ። ወደዱም ጠሉም ሁሉም ቁጭ ብሎ የሚያዩት ነገር ነው የሚሆነው። አይምሰላችሁ። እዚህ ገስ ላይ መጥተው ሁሉም ሰው ይሄ መልእክቴ ለኦርቶዶክሳውያን ነው። በደንብ አድርጋችሁ አዳምጡ። እዚህ ገስ ላይ መጥተው እያንዳንዱ ፕሮቴስታንት ይሄ ትምህርታችሁ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ሲል አይምሰላችሁ። በእያንዳንዱ ዕለት በነገራችን ላይ ራሱን አብዴት እያደረገ የሚወጣ ፕሮቴስታንት ነው እየፈጠረን ያለ ነው። በእያንዳንዱ ዕለት ቅዱሳት ስዕላትን እኮ እንቀበላለን የሚሉ ፕሮቴስታንቶችን እኮ ፈጥረናል። እኛ ተሐድሶ ለፕሮቴስታንት ብለን መፈክር ሳኒስ ፕሮቴስታንትን አድሰናል። አዎ የታደሰውን ፕሮቴስታንት ደግሞ ሬዲ አድርገን አዘጋጅተን ወደ ክርስቶስ ምርኮ ነው የምናደርገው። አለቀ። ምንም እዚህ ጋር ይሄ የምንደባበቀው ነገር የለም። እያንዳንዱ አይቀርለትም። አመናችሁም አላመናችሁም፣ ቅራላችሁም አላላላችሁም፣ አሁን ላይ እያንዳንዱን የፕሮቴስታንት ትምህርት በአጠቃላይ ራሱ ፕሮቴስታንቱን አስጥለነዋል። ራሱ ፕሮቴስታንት የሆነውን ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል የነበረ ሰው በአጠቃላይ አሁን ስዕላት መጽሐፍ ቅዱስ ናቸው ማለት ጀምሯል። አሁን ትንሽ ፈቃቀ ብሎ ግን አይሰገድላቸው ስዕላት። አሁን ይኸውላችሁ ድሮ መጽሐፍ ቅዱስ አይደሉም ነው፣ አሁን ናቸው። እሺ በቃ ናቸው፣ ግን እኛ እንሰግድላቸው። በቃ ይሄ ስግደት ምናምን ደግሞ ሌላ ጉዳይ ነው የሚል ፕሮቴስታንት ፈጥረናል። ይሄንን ፕሮቴስታንት ደግሞ በደንብ በእግዚአብሔር ቃል ቀጥቅጠን ስለ ስግደት በደንብ አድርገን እናስተምረዋለን፣ ምን ያክል መጽሐፍ ቅዱስ እንደሆነ። በቃ ያኔ በቃ በደንብ በፍቅር ቃሉን አምኖ ተቀብሎ ወደ ክርስቶስ ምርኮ ይሆናል፣ ወደ ክርስቶስ ይጨመራል። ድሮ ልሳን በፕሮቴስታንት አዳራሽ ውስጥ ያለ የሚደረግ ልምምድ ሁሉ ልሳን የሚመስለው ፕሮቴስታንት ነበር የነበረው። ሼቤሬቤቤ ሲባል አሜን ረበጀረበበበ ሃርጋዱላ ማክሬቤቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ነበር የነበረው። ክርስቲያኖች እንዳትናደዱ፣ እኛ ስንዘለፍ ስንሰደብ ታግሰን የምናገለግለው ለውጡን ስለምናውቀው ነው። ድሮ አሜን ይል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሳዊ ከሆኑ ወንድሞቹ ጋር መወየት ከጀመረ ጊዜ ጀምሮ እንዲህ አይነት ልሳን አይደለም ማለት ጀምሯል። ለምን አይተረጎምም ማለት ጀምሯል። እኔ ስናገር ቀር የሚላችሁ ከሆነ የወንድሞቻችሁ ንግግር ሰርች እያደረጋችሁ ይሁ ፕሮቴስታንት የሆኑ ሰዎች ራሳቸው በዚህ በልሳን ዙሪያ የሚናገሩትን ንግግር ተከታተሉ። እዚሁ በነገራችን ላይ ሶሻል ሚዲያ ላይ ያሉ ፕሮቴስታንት የሆኑ ሰዎች ስንት ጊዜ ትምህርታቸውን ቀይሯል መሰለህ? ስንት ጊዜ ብዙ ጊዜ ትምህርታቸውን ቀይሯል። አይ ልሳን ትክክል መጽሐፍ ቅዱሳዊ ነው ሲሉት የነበሩት በአጠቃላይ አሁን ላይ የለም የማይተረጉም ደግሞ ልሳን ነው ልሳን አይደለም ወደ ማለት ተሸጋግረዋል። እኛ ግን እግዚአብሔር ይመስገን የዚች ቤተክርስቲያን ልጆች ነን። ድሮም ዛሬም ወደፊትም ትምህርታችን አንድ ነው። ትምህርታችን አንድ ነው። የሆኑ ሰዎች በጋጋታና በጫጫታ መጥተው የሚቀይሩት ትምህርት የለንም። ትምህርታችን ያለ ነው፣ የጸና ነው። መሰረታችን ክርስቶስ ነው። እናታችን ቤተክርስቲያን ናት፣ የክርስቶስ ሙሽራ ናት። አለቀ። ያንን የተቀመጠውን በሊቃውንቱ አንደበት የተብራራውን ሀሳብ በአጠቃላይ እያነሳን እንናገራለን፣ እንመሰክራለን። የእኛ ድርሻ መመስከር ብቻ ነው። ሰው እያንዳንዱ ፕሮቴስታንት ላይ ስራ እየተሰራ ነው። ክርስቲያኖቹ ደስ ሊላችሁ ይገባል። የእንዲህ የመዘለፋችን ውጤት የእንዲህ የመሰደባችን ውጤት እናንተ እያያችሁ ትሄዳላችሁ በቅርቡ። በጣም ቬሪሱን ማለት ነው። በጣም ቬሪሱን እንጂ ስለ ሌሎች ጉዳዮች ሰዎች ስለ ሌላ ነገር ሲያነሱ ምናምን እንደናንተ ስሜት ሳይኖረን ቀርቶ አይደለም። ውጤቱን ስለምናውቀው ግን ታግዘን እንጠብቃለን። በእያንዳንዱ ትምህርት ላይ ይሄ 5 ሶሎዎች ይቀበል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሲያን በሌሉበት ራሱ ጠያቂ ሆኗል። ራሱ ጠያቂ። እኛ የምናነሳቸውን እያንዳንዱን ሀሳቦች ስለ እውነት የገጠማችሁ ፕሮቴስታንቶች ታውቁታላችሁ፣ እናንተ ታውቃላችሁ። እዛው ቸርቻችሁ ውስጥ ቁጭ አድርጎ የሚያነሳ ሰው አለ። ራሱ ፈለጋ አትናቴዎስ የሚጠይቃቸውን ጥያቄ ቁጭ አድርጎ የሚጠይቃችሁ ሰው አለ። ሰው ይሄ ትልቅ ስራ ነው እና እኛ ብዙ ሳንፎክር ብዙ ሳንሸልል አሁን አንዳንዶች ስሜት የሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡና ቤተክርስቲያንን እናድሳታለን፣ ቤተክርስቲያን መታደስ አለባት፣ ትምህርቶቿ ተረት ናቸው ምናምን አሉ። እሺ እስቲ
ትታደስ ያላችሁ በአጠቃላይ ኑ። የቤተ ክርስቲያን ሊቃውንቶቹን ተዋቸው። የቤተ ክርስቲያን ሊቃውንት ተዋቸው። ስንት ስራ አለባቸው። እስቲ ከኛ ከዱርዮቹ ጋር እስቲ ነው እስቲ ኦኬ፣ ቤተክርስቲያን ትታደሳለል ነው እስቲ እናውራ። እስቲ በመጽሐፍ ማስረጃ እናውራ ሲባል አይነ ፍጥጥ ጥርስ ግጥጥ ዳያቭ ነው አይዲያ ምንም የሚያውቁት ነገር ሳይኖር ወጥቶ ቤተክርስቲያን ትታደስ የሚከራይ ቤት ይመስል እኛ ሳንፎክር ሳንሸልል ፕሮቴስታንቲዝምን አድሰነዋል። እግዚአብሔር ይመስገን። ፕሮቴስታንቲዝም እየታደሰ ነው። አሁንም ሪፎርም እያደረገ ነው ራሱን። እያንዳንዱ አሁን ለሚናገረው ቃል እየተጠነቀቀ ነው። ታስታውሱ ከነበረ እኮ አንድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ፕሮቴስታንት ሆኛል ያለ ኦርቶዶክስ የሆኑ ሰዎችን በአጠቃላይ ሚሊኒየም አዳራሽ ቆሞ ኑ መኪናችሁን ይዛችሁ ያለ እንደ በጌታ አዳምጡኝ፣ መኪናችሁን ይዛችሁ ነው ያለ ሰውዬ እነሱን ይሁን መኪናቸውን የፈለገው አይዶን ነው። እና ሚሊኒየም አዳራሽ ቆሞ ኑ ብቻ ያለ ለኦርቶዶክሳውያን ጥሪ ያቀረበ ሰውዬ በእኛ እርማት ቁጭ ብሎ ይቅርታ ጠይቋል። በነገራችን ላይ ቅርብ ጊዜ ታስታውሱ ከነበረ በትምህርተ ሥላሴ ዙሪያ ምንም አይዲያ ሳይኖረው የተዘበራረቀ ትምህርት አስተምሮ ፕሮቴስታንት የሆኑ ሰዎች በአጠቃላይ አንገታቸው እንደፉበት ደብዳቤ ይዞ ቁጭ ብሎ ይቅርታ ጠየቅ። በእንዲህ አይነት ትምህርት ዙሪያ ስህተት ስለሰራው በጣም ይቅርታ። እሱ ብቻ አይደለም የመጀመሪያው። በነገራችን ላይ ከዛሬ 6 ዓመታት በፊት ታስታውሱ ከነበረ አንድ ሰው ክርስቶስ ከማርያም ስጋን አልነሳም ብሎ ፎክሮ አስተማረ። ቲክቶክ በደንብ በሌለበት በዛን ዘመን ክርስቶስ ከማርያም ስጋን አልነሳም ብሎ አካኪ ይዘረፋል። እሺ ቲክቶክ ፕላትፎርም ከመጣ በኋላ እስኪ የታላችሁ እንደዚህ ያላችሁ ይኸው መጽሐፍ ቅዱስ እንዲላል የታላችሁ ሲባል ጀለስ ብልጥ ነው ቀሰለና ደግሞ ከዛሬ 5 ዓመት በፊት እንዲህ ብዬ ያስተማርኩት ትምህርት ስህተት ነው አለ። እግዚአብሔር የተመሰገነ ይሁን። የተሳሳተ ትምህርት ቤተክርስቲያን ኖሯት አያውቅም። እነዛ ሰዎች እመኑ ልንገራችሁ ገና አሁንም 4-5 ጊዜ ይቅርታ መጠየቃችሁ አይቀርም። ፕሮቴስታንት የሆናችሁ ወንድሞች እናንተ መምህራኖቻችሁ ይቅርታ ሲጠይቋችሁ ይቅርታቸውን እየተቀበላችሁ ተማሩ። የእኛንም ትምህርት ደግሞ በቻላችሁ ታቅም እየደበረናችሁም ቢሆን ቀስ ብላችሁ ተማሩ። ቁጭ ብላችሁ ተከታተሉ፣ ለውጥ ታመጣላችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እና ይህን ሁሉ ያነሳ ነው ቤተክርስቲያንን የሚዘርፉ ሰዎችን ለምን እንደምናደምጣቸው ለጠየቃችሁ ጥያቄ ምላሽ ሆን ዘንድ ነው። እና እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን እኛ። በነገራችን ላይ ቲክታክ ፕላትፎርም ላይ ያሉ ሰዎች ብቻ ያሉ እያንዳንዱ ክርስቲያን አሁን ብራዘር እያንዳንዱ ክርስቲያን ባለበት ስራ ቦታ ባለበት በትምህርት ገበታው ሁሉም የእቅፋት እምነት አገልጋይ ሆኗል። ሁሉም እዚህ ቲክታክ ፕላትፎርም ላይ የሚማረን ኦርቶዶክስ እስቲ አንድ ፕሮቴስታንት ጠጋ ብሎ እስቲ ስለ መጽሐፍ ቅዱስ ያወራው አንድ ፕሮቴስታንት አባት ያስደነግጣል። የሚያነሳቸው ሰዎች ያስደነግጣል። ምክንያቱም ቁጭ ብሎ ተማሪ ስለሆነ ከሁሉም መምህራኖች በሚቀስመው እውቀት ራሱን አጎልብቷል። ስለዚህ አስደንጋጭ ሆኖ መልሶችን መስጠት ይጀምሯል። እግዚአብሔር የተመሰገነ ይሁን። ይህንን በማየታችን በጣም ደስ ብሎናል። እንደ አንድ የቤተክርስቲያን አገልጋይ እኔም በግሌ በጣም ደስ ይለኛል እንዲህ አይነት ወንድሞችን ስመለከት። አሁን መንገድ ላይ የሚሰብኩ ሰዎችን ድሮ ተመልከታችኋል። ሰው ያስቸግሩ ነበር። አሁን ሰው መርጠው ነው ፈለግ አድርገው ሰው መርጠው ነው እንጂ አሁን እንደ በፊቱ ራንደምሊ ሰው ማስቸገር ትተዋል። ለምን የሆነ እንደው ይሄ ሰው ፊቱ ሰፊ ነው ሞኝ ነው ምናምን ብለው ቀረብ አድርገው ሲጠይቁት ራሱ በማስረጃ እነሱ ራሱ ጠያቂ ሆኖ እየቀረበ ስለተቸገሩ በቻሉት አቅም አሁን ሰው ማናገርን ትተዋል። ይሄ ሁሉ ውጤት አለ። ይሄ ሁሉ ውጤት ያልተመዘገበ ሪፖርት ያልቀረበ። ስለዚህ ክርስቲያኖች በምንም ነገር እንዳትበሳጩ። እኛ ስራ ላይ ነን። ሁላችሁም ኮሜንት ሴክሽን ላይ ስራ ላይ ነን እያላችሁ ጻፉ ፕሊዝ። ስራ ላይ ነን። ኤኒዌይስ እኛ ስራ ላይ ነን። በእንደዚህ አይነት ነገር በፍጹም ቅር እንዳትሰኙ ክርስቲያኖች። ስራ ላይ ነን እኛ። ለምንድን ነው ኦርቶዶክስ የሆኑ አገልጋዮች በአጠቃላይ ቤተክርስቲያናቸው ስትዘለፍ እንደው ስለ ቅዱሳኑ በጣም ብዙ ነገር ሲባል ዝም የሚሉት? አጭርና ግልጽ ስራ ላይ ስለሆኑ እነሱ ስራ ላይ ናቸው። ለማንኛውም ነገም በተመሳሳይ ርዕስ እንገናኛለን። ክርስቲያኖቶች ወንድሞች እንግዲህ ሮብ ጻድቃኔ ማርያም ደርሰን ልንመጣ ነው እና አጭር መልእክት አዲስ አበባ ያላችሁ ክርስቲያኖች ባለችን ውስን ቦታ ተመዝግባችሁ ከኛ ጋር መሄድ የምትፈልጉ ካላችሁ ስልክ ቁጥር ሰጣችኋለሁ። ቶሎ
ደውላችሁ አሁን ዛሬውኑ ተመዝገቡ። ሂሳብ ለሚከፍሉ ሰዎች ብቻ ነው ቦታ እየተያዘ ያለው። ስለዚህ ደውላችሁ ተመዝገቡ። እንግዲህ ከኔ ከወንድማችሁ ፈለገ አትናቴዎስ ጋር ጻድቃኔ ማርያም ደርሳችሁ ትመጣላችሁ እና ደግሞ በጣም ከምንወደው ወንድማችን ዘማሪ ያብስራ ጋር ታውቁታላችሁ አይደል? በማርያም አማረ ህይወቴ ታውቁታላችሁ አይደል? ከእሱ ጋር ዝማሬን እየዘመርን ከኔ ከወንድማችሁ ጋር ደግሞ ቃለ እግዚአብሔርን እየተማማርን እናታችን ጻድቃኔ ማርያም ደርሰን እንመለሳለን። መቼ? ሮብ መስከረም 21። ስለዚህ መሄድ የምትፈልጉ ክርስቲያኖች ካላችሁ ስልክ ቁጥር እነግራችኋለሁ። በነዛ ስልክ ቁጥሮች ሁላችሁም ተመዝገቡ። ኦኬ፣ ስልክ ቁጥሩ ልንገራችሁ፣ ያዙ። ሁላችሁ ቶሎ አውጡ። ስልክ ቁጥር ልንገራችሁ በ0936 69 0550 እደግመዋለሁ። በ0936 69 0550 አማራጭ ስልክ ሌላ ልስጣችሁ። በ0933 65 11 69 በ0933 65 11 69 ክርስቲያኖቶች ወንድሞች፣ በእነዚህ ስልክ ቁጥሮች በመደወል ሁላችሁም መመዝገብ ትችላላችሁ። የጉዞ ዋጋ 1500 ብር ብቻ 1500 ብር ነው። ደርሶ መልስ ነው። የዛን ሰዓት ጻድቃኔ ማርያም ደርሰን እንመለሳለን። እንደ እግዚአብሔር መልካም ፈቃድ ክርስቲያኖች